መሰለሽ ይቅርታ ረጅም ሰዓት ስላወራሽ ፖይንቱ ሲስ እንደ ኑሮ ስታይል ሁሌ የሚጠጣ ሰውና ከስንት አንድ የጠጣን ሰው አይደለም ንጽጽር ውስጥ የከተትን ያለ ነው። እኔ ሉተር አሁን ለምሳሌ ከዚህ በፊት ስናገር ጠጪ ነበር ስል ጨባሽ ነበር ነው ሐሳቢ ማለት አላል ሲስ ብዙ ጊዜ የሚጠጣ ሰው እንደዛ ነው ሐሳቢ። ኢቭን ኢንተርቪው ላይ ሰምተህ ከሆነ ኢንተርቪው ላይም ተናግሮታል እኮ አሁን እየሰማው የነበረው ኢንተርቪው ላይም እኮ ሲናገር የነበረው ሰውዬ እኮ ሐሳቡን አስቀምጧል። ኦኬ አሁን ፖይንቱ ምን መሰለሽ አሁን ቅድም ያነሳሽው ነገር ላይ ጳውሎስ ድሮ አሳዳጅ ነበር ሲስ ብሎሻል። ከሱ ጋር አይደለም በፊት የነበራቸው ላይፍ እያነሳን አይደለም። ሉተር ሪፎርሜሽኑን ከጀመረ የሪፎርሜሽን እንቅስቃሴውን ከጀመረ ወይ ደግሞ ብርሃን በርቶልኛል ወደ እውነት መጥቻለሁ ካለ በኋላ መጠጡን እንተው እንዴ አሁን እኮ የጻፋቸው ጽሁፎች ናቸው ታውቂያለሽ አይደል? ሰዎች በዚህ ጊዜ ሰውን በመግደል ወደ እግዚአብሔር መንግስት መግባት ይችላሉ ብሎ እንደተናገረ ታውቂያለሽ? ቮይስ ኦፍ ማውንት ሉተር ብዙ እሱ ባለው ነገር ብዙ አሉ ብሏል። ማስረጃ አውጥቼ ላሳይሽ። ቆይ አንዴ ማስረጃ አውጥቼ ላሳይሽ ብሏል። አንተ ይኸውልህ ልንገርህ ብዙ ጊዜ ጋድሳ ባለፈው ማስረጃ አውጥቼ ሲስ አንተ ላውራሽ ቆይ ልንገርህ አንተ ላውራ ቤቱ እንዳይበቀል እሺ ይሁን። አይ ሉተር ደካማ ይሁን ችግር የለም። እኔ ስለ ዮሐንስ አፈወርቅ እዚህ ጋር እየጠየቅኩ አንተ ወደ ተቀለብሰውና ወደ ሌላ ትላለህ። እንዲናደርግ ለአንተ ብቻ አይደለም ቸርች ፋዘር ለእኔም ቸርች ፋዘር ይኸውልሽ አሁን እንደዚህ እናድርጋለሽ ዛይ ነውልሽ አሁን ዮሐንስ አፈወርቅን ለምሳሌ ዮሐንስ አፈወርቅን ጠቅሰሻል፣ ክሌመንት ኦፍ ሮምን ጠቅሰሻል። አሁን ለነሱ ደግሞ ከታች እንትን ይሄ የውይይት ካልቸር በየማሉ እየወጣ እኮ እሺ ይቅርታ እሺ ካሁን በኋላ አልወጣም። ኮሜንት ላይ ግን ፕሊዝ ኮሜንት በፍጹም እህታችን ያልሆነ ነገር በፍጹም ኮሜንት ላይ አትናገሯት። ሐሳቧን ብቻ በሐሳብ ሞግቱ። ኮሜንት ላይ በፍጹም ስድብን ቶለሬት ሳናረግም ስድብ አትሳደቡ። ሐሳቧን ግን ቻሌንጅ አድርጉ። ሐሳብን በሐሳብ ብቻ ቻሌንጅ አድርጉ። ጋድዬ ሶሪ ቀጥልሽ። የኔ ፖይንት ምንድነው? እኔ አሁን ሳላቀርቻ አይደለም። አሁን ፕሬዘንት ዴይ ለምሳሌ ጀርመን ብትሄድ ያስተጋባል መሰለኝ ሲሶ እኔ ሳወራ አንተ ጋር ያስተጋባል። ጀርመን ለምሳሌ ፕሬዘንት ዴይ ብትሄድ ጀርመን አሁን ባህላቸው ነው። ኢቭን አሁን ስቴዲየሞቻቸው ምናምን ብትመለከት እነዚህ ድራፍት መቅጃዎች ምናምን እግር ኳስ ስቴዲየም ውስጥ ራሱ ይቀመጣል። ካልቸር ነው። ገብቷል? እኔ አሁን ይሄን ጥያቄ ለምንድን ነው ማነሳው ሲስ ከተባለ ሉተር መልአክ ነው እያልኩ አይደለም። ሰው መሆኑ ጠፍቶኝ አይደለም። ኦኬ ሰው መሆኑ ጠፍቶኝ አይደለም። ታች ያላችሁ ሰዎች በደንብ እህታችንም እንደሰሚ ነገር ግን የእምነታችሁን ዋኖቻችሁን እየተመለከታችሁ በእምነት እነርሱን ምሰሏቸው። ጌታችን ኢየሱስ ክርስቶስ እኮ ኦኬ ማቴዎስ ወንጌል ምዕራፍ 5 ላይ ምን አለ? ኦኬ ሰዎች እናንተን አይተው የሰማዩን አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰዎች ፊት ይብራ። አይሽ ሰው ክርስቲያኑን አያጠፋም አይደለም፣ ጥፋት ሊያጠፋ ይችላል። ነገር ግን ሰው አትሊስት እንደ ሉተር ደግሞ የሪፎርሜሽን አባት የሚባል ትልቅ የሚባል ሰው በፕሮቴስታንቱ ዓለም ትልቅ ቦታ የሚሰጠው ሰው እንዴ በእምነት ሮል ሞዴል መሆን አለበት እኮ ነው። በምግባር ሮል ሞዴል መሆን አለበት ነው። ኦኬ ሰዎች ማቴሪያሉን ማንበብ ትችላለሽ። አሁን እንግዲህ እኔ ላሳይ ብዬ ነበር፣ ችግር የለውም ሲስ ማቴሪያሉን የምታውቀው ከሆነ አጌንስት ዘ ፒዛንት ባንድስ ኦፍ ሮበርስ ኤንድ መርደረርስ የሚል ጽሑፍ አለው ሉተር የምታውቀው ከሆነ ያኔ ጀርመን ውስጥ ከተነሳው አመጽ ጋር በተገናኘ ኢፍ ዩ ኖ ታስታውሰዋለህ ብዬ አስባለሁ። እና ያልኩት የከፋ አለ ያልኩት ቅድም ይቅርታ አቋርጥኩና አንዴ ላውራሽ እኮ ያሳብ ለምን እንዲወራ ያልፈለግሽው እንዴ? ምን እንዲወራ አልፈለኩም አይደለም ከመጠጡ የባሰ አለ ያልኩት እኮ። እሺ አንቺ ችግር የለውም የዮሐንስ አፈወርቅ እንዲህ አድርጓል ያልሽውን አቅርቢ፣ ችግር የለውም። እኔ ለምሳሌ ያልኩና ሉተር ቅድም ያልኩት ኦኬ ማርቲን ሉተር against the peasant bands of robbers and murderers የሚለው ጽሁፉ ላይ ምን አይነት ነገር ያስቀምጣል? what strange times are these? ማንም ሰው ይሄን የምናገረው ነገር ማንም ሰው anyone መጻፍ እንኳን እንትን ማለት ባይችል ጉግል ላይ ገብቶ አሁን ያልኩትን ርዕስ ሰርች አድርጎ ይሄንን ጽሁፍ ሙሉን ቢያነበው ያገኛል። what strange times are these when a prince can enter heaven by the shedding of blood more certainly than others by means of prayer። ቃል በቃል በጣም ምን አይነት የሚደንቅ ጊዜ ነው። ፕሪንስ ማለት ያው እንግዲህ በዛ ጊዜ ገዢዎቹ ማለት ገዢዎች ወደ ገነት ደም በማፍሰስ ወደ ገነት የሚገቡበት ድንቅ ጊዜ፣ በጸሎት ከሚገቡ ሰዎች ይልቅ ደም በማፍሰስ ገነት የሚገቡበት ጊዜ እያለ በስርዓት በጽሁፍ ደረጃ ያስቀመጣቸው ነገሮች አሉ።
እንግዲህ የሪፎርሜሽን አባት የሚባለው የወንጌላውያን አባት የሚባለው ወንጌል ገብቶታል የተባለው ከካቶሊክ ቤተክርስቲያን ብርሃን በርቶልኝ ነው የወጣው ያለው ግለሰብ ነው እንደዚህ አይነት ነገሮችን ሲጽፍ ኦኬ ሲስ እየተመለከትን ያለ ነው። አሁን እንደዚህ አይነት ብዙ ጽሁፎች አሉ። ሉተር ኢቭን ከአይሁዶች ጋር በተገናኘ በጣም ብዙ ጽሁፎች ማምጣት ይችላል። አሁን ፖይንቱ ምንድነው? ይሄ ሰው እንዴት ነው ሮል ሞዴል የሚሆነው ነው ጥያቄው። እንዴ የእምነት አባት እየተባለ የሪፎርሜሽን እንዴ መንፈስ ቅዱስ አይደል ይሄን ነገር ገለጠለት እያልን ያለ ነው። መንፈስ ቅዱስ ነው የገለጠለትና መንፈስ ቅዱስ እንዴት ነው አሁን መጽሐፍ ቅዱስ ላይ ስንመለከት የተለወጡ ሰዎችን ስንመለከት ብዙ ሰው መጽሐፍ ቅዱስ ላይ መጥቀስ እንችላለን አይደል? ብዙ ሰው የተለወጡ ሰዎች በቃ ያለፈው ህይወታቸውን ትተው በቅድስና ህይወት የሚመላለሱ ብዙ ሰዎች መጥቀስ ይቻላልና ይሄን ግለሰብ እንዴት ነው ሮል ሞዴል የምናደርገው ነው ጥያቄውና እንደዚህ አይነት ባህሪስ ካለው ከሱ የመጣው ትምህርት እንዴት ተአማኒ ሊሆን ይችላል ነው በቃ የኔ ሐሳብ ይሄ ነው። ሲሶ ቴንክ ዩ ዛይን ያ ይወል የሰዎችን ድካምና እንትን ካየ የክርስቶስን ጽድቅ ሰው ሊተካ አይችልም። ገባ? የታወቀ ነው። ድክመት ሊኖራቸው ይችላል አልኩ ሰዎች ኦኬ። ከትምህርቱ ጋር ግን አይገናኝም ነው ማለት ምንም ልታገናኘው አትችልም። እንዳልኩ ኤርሊ ቸርች ፋዘርስ ራሱ በጣም ብዙ ችግር የነበረባቸው ነበሩ። መተንተን እንችላለን። ኦኬ ቀደም ስለመጠጣው ግን ስለመጠጥም ብትል የተጨመቀ ወይን ነበር የሚጠጡት አንዳንዶቹ ኤርሊ ቸርች ፋዘርስ። ወይን ነበር እንትን ነበር የሚጠጡት አልኮል ነበር፣ አልኮሊክ ፈርመንትድ የሆነ መጠጥ። ኦኬ ያን ስለጠጡ ግን የነሱን ትምህርት አንቀበልም፣ ሁሉንም አንቀበልም ባይዘው ግን የምንቀበለው ትምህርት እንቀበላለን። ዋናው መጽሐፍ ቅዱስ ስለሆነ ሙሉንም እንቀበለው መጽሐፍ ቅዱስ ነው አይደል? ኦኬ ዳዊትን ትጠቅሳለህ አንተ ከባይብል አይደል? ዳዊት ኃጢአት አልሰራም እንዴ? በጣም ጸያፍ የሆነ ኃጢአት ማለት ነው። ገባ? ኦኬ ዳዊትን ግን በምን አይነት መልኩ እንገልጸዋለን ብለህ ስትል ግን እግዚአብሔር ከሱ ጋር የነበረ ኦኬ እንደ ልብ ያለው ያንን ሁሉ መዝሙር ያደረሰልን ሰው ነው። ገባ? ጀስት ሰዎች ሉተርን ስለጣለው እኮ እግዚአብሔር ላይ እዚህ ጋር አጸድቀኝም። ገባ አይደል? በአጠቃላይ ሰው መውደድም የክርስቲያን ስራ ነው። ሮል ሞዴል ይሆናል አይሆንም የሚለው ከሆነ ዮሐንስን አፈወርቅን መተው አለብን፣ እነ ክሌመንትንም መተው አለብን። ገባ? ታቀርቢ አሁን ተናገርሽው ነገር ዮሐንስ አፈወርቅ አሁን ሉተር እንደዚህ ሰዎችን መግደል ሰዎችን ገበሬዎችን መግደል ምን ማለት ገነት ያስገባል የሚል ጽሁፎችን አስቀምጫለሁ በማስረጃ ጭምር። ዮሐንስ አፈወርቅም ክሌመንት ኦፍ ሮምም አሁን ቅድም ለተናገርሻቸው ነገሮች እንደዚህ ብለው ያልሽበትም ማስረጃ አቅርቢስ። ኦኬ አሁን አጠገቤ የለም። ለምንድን ነው መሰለኝ ሌላ እኔ አሁን እዚህ ጋር ስመጣ ድንገት ነው አይደለም እኔ አሁን በዝግጅት ተጠርቼ አይደለም የገባሁት። ሌላ ጊዜ እሺ ቀጠሮን ይዝና ለሚቻለኝ ለምሳሌ የቤተክርስቲያን አባቶች ተብለው ቤተክርስቲያን የነሱን ትምህርት የምትቀበላቸው ወይንም የተሳሳተ በትምህርት ደረጃ ያስተማሩት የቤተክርስቲያን አባት ተብለው የተሳሳተ ትምህርት ያስተማሩ አባቶች አሉ። ቤተክርስቲያን ለምሳሌ አባት ናቸው ብላ ቤተክርስቲያን የምትቀበላቸው አባቶች ነው የምልሽ። እምልት መስጣቸው የምንቀበላቸው ማለት ነው። እኛም የምንቀበላቸው በጣም አይሁዶችን በጣም የሚጠላ መልእክት ሲናገሩ የነበሩ እንደነ ጀስቲን አይነት ማርቲር አይነት ገባህ አይደል? አንዳንድ ጊዜ ምን አለ መሰለ ክርስትና ህይወት ውስጥ ጀስቲን ማርቲር ምን አደረገ አላልፍሽም። አሁን እየጠቀስሽ ጀስቲን ማርቲር ምን ብሎ ነው እየተናገርኩ እኮ ነው አይደል እንዴ? አይ ጀስቲን ማርቲር ምን ብሎ ነው እዚህ ጋር እየፈጠርኩ አይደለም ማወራለ እሱ ነው ምን ብሎ ነው መጽሐፍ መፈለግ ትችላለህ እያልኩ ያለው ምን ብሎ ነው ምንድነው ያለው ጀስቲን ማርቲር ምን አለ? አንዳንዶቹ ገባ እንትን የአይሁድን እምነት በጣም በሚቃወም ሁኔታና አይሁዶችን የሚቃወም አይነት እነሱ ላይ ጥላቻ የሚያሳይ ነገር ይናገሩ ይሰብኩ ነበረ። ገብቶሃል? አንዳንዶቹ አለች ማስረጃ ስጭን እስቲ ማስረጃ ከሌለ አሁንም እንድታወሪ አይፈቀድልሽም። ያለ ማስረጃ ነው እያወራሽ ያለሽ። ኦኬ የፈጠርኩ ከሆነ እኮ እዚህ ጋር 478 ሰው አለ አይደል? መጽሐፍ ማንበብ ይችላል ሄዶ እኮ ያሉ እንዴ ጋዲስ ነው ለኛ ስጭን እንጂ ማስረጃ አሁን አልተዘጋጀውም። አንተ ይኸውልህ ከዚህ በፊትም ተዘጋጅቻለሁ በዚህ ጉዳይ የሚሞግተኝ ካለ ይምጣን ያልከው አይደለ? እንደዛ ነው ያልከው። እኔ ደግሞ ሉተር እግዚአብሔር ሰው ነው የሚያምን ሰው ያ ቆይ
አንዴ እኔ ደግሞ ሲሶ ላይቭ መሆኑን ሳይ ነው የገባሁት። ስገባ ደግሞ እንትን ነበር የተከፈተው እያየን ነበር። ዮናስ ጎርፌ ከአንድ ልጅ ጋር ያደረገውን ውይይት ሲጠይቀኝ እኔ አጭር ቪዲዮ ነው ያየሁት አልኩት። በጣም አጭር 1 ደቂቃ ማትሞላ ቲክታክ ላይ ነው ተለጥፎ አየሁኝና በቃ ከዛ ውጭ አላየሁትም። ራሱ ገባ ቪዲዮን። አሁን እሱ ሲሶ ሲያሰማኝ ነው ትንሽ እንደውም ያየሁት የሰማሁት ማለት ነው እንጂ አልሰማሁትም። በዛ ነው የተነሳው ልፈልጌ ነው እንጂ እንደዛ አይነት ነገር አስቤበት ተዘጋጅቼበትም አልመጣሁም። ሲጀምር እሺ ቮይስ ኦፍ ማውንት ሲሶ ክርክር ከምናረግ በቃ እዚህ ነገር ላይ እሷም እንዳለችው ዝግጁ ስላልሆነች ባይሆን ፈቃደኛ ከሆነች ሲስ በባለፈው ጉዳዩ እኔ ቤቴንም ከፍቼ ፓስተር አሌክስ ቤትም ጥያቄ አቅርቤ ነበር። ሉትራኖች ለቅዱሳን ክብርና ውዳሴ ይገባል ብለው እዚህ አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ ቻፕተር 1 እና ፊሊፕ ሜላንክተን በጻፉት አፖሎጂ ላይ ለቅዱሳን ክብር ይገባል ከዛ ፕሬዝ ይገባል ለሴንትስ በስጋ ለተለዩን ቅዱሳን የሚል ነገር አስቀምጠዋልና እህታችን ይሄን ነገር እንዴት እንደምታይ ሲጠይቅልን ሲሶ አንተ በጣም የዛለች ቸኩልክ። እኔ ደግሞ ኦነሲሞስ ነሲብዬ ነገርኩ ግን አንተ ለማዳመጥ ፈቃደኛ ስላልሆንክ ማለት ነው እንደዚህ ስለማታውቅ ነው ላልቀበል እችላለሁ። ባይተው ገባ ማወቅ ላይሆን ይችላል። ነግሬሃለሁ ኤልሲኤምኤስ ነው አልኩ አሳየኸኝ። ኦኬ ሳራም አለች አልከኝ። አንዳንዶቹ ማላቃቸውን አሳየኝ ካላንተ አረ እሱን አይደለም ያልኩሽ እሱ አይደለም እኮ አልሰማሽኝም እንዴ ሲሶ አልሰማችኝም እኮ ስለ ሴንትስ ነው አይደለም ስለሌላ ነው እኔ ስለ አማላጅነት አይደለም አልሰማሽኝም አየሽ በደንብ ስሚኝ መጀመሪያ ስለ አማላጅ አላልኩም ስለ ቅዱሳን ክብር ሲስ አንተ ጠይቃት ነው አንድ ዛንዬ አይ ቆይ ሚውት አድርጊና አንድ ድጋሚ ከመጀመሪያ ስሚው ጋዲ ንገራት አሁን እሺ ምን መሰለሽ እህታችን አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ ኦኬ እነ ፊሊፕ ሜላንክተን ባዘጋጁት አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ ያው እናንተም እዚህ መካኒስቶችም ደግሞ ያው መጽሐፈ ስምምነት ብላችሁ የያዛችሁት መጽሐፍ ላይ አርቲክል 21 ላይ ኦፍ ዘ ኢንቮኬሽን ኦፍ ሴንትስ በሚለው ክፍል ላይ ቁጥር 4 ላይ ለቅዱሳን ክብር ይገባል። ኦኬ ለቅዱሳን ክብር ይገባል። ከዛም ባለፈ ደግሞ ቅዱሳን ውዳሴ ይገባቸዋል። they should be praised። የትኞቹ ቅዱሳን የሚለውን እዛ ኮንቴክስቱ ላይ ከላይ ጀምሮ ስንመለከተው በስጋ የተለዩ ቅዱሳን ነውና ይሄ ነገር እንዴት ነው? አሁን አንቺ ሉትራን ስለሆንሽ መልሽልን እስቲ በእናንተ ቤተክርስቲያን እንዴት ነው ለቅዱሳን ክብር ይገባል ለቅዱሳን ውዳሴ ይገባል ብላችሁ ታምናላችሁ ወይ? ለምን የእምነት መግለጫችሁ ላይ ስለተቀመጠ ማለት ነው። ቀጥያው መቀጠል ትችላለሽ። ያ እሱን ነገር እኮ እዛ ለተናገረ ነበር። ኦፍ ዘ ሴንትስ የሚለው ጋር ምንድነው የሚለው ቬነሬት አናረግም ይላል አልኩ። ቬነሬሽን የለም ብሎ ቡክ ኦፍ ኮንኮርድ አስቀምጦታል ዘግቶታል። ስሞል ካድም አወጣውልህ ቁጥሩን አላስታውሰውም እዛም ላይ አለ እና ኮሜሞሬሽኑ አልኩ እንትንን አያጠቃልልም አልኩ አማላጅነትን ኢንተርሴፕሽንን አያጠቃልልም ሜዲዬሽን አያጠቃልልም ብዬ ያንን ነገር ተናግሬያለሁ። አሁን ደግሞ የምናገረው ነገር የለም ገባ ኮሜሞሬት ሲደረግ ጥያቄን ሲሳልፈ አልሰማችሁም ጥያቄ እኔ መታሰቢያ አላልኩም ሲስ ጥያቄ የኔን ጥያቄ ሪፍሬዝ አድርግላችሁ ሰምቻለሁ በደንብ እንዴ I heard what you said አሁን ብቻ ሳይሆን ቀድመህ መጀመሪያ ስትል ሰምቻለሁ በደንብ እኔ እኮ ምነግርህ ቡክ ኦፍ ኮንኮርድ ላይ አንተ የምታወራውን ነው እየነገርኩ ያለሁት ከሰዎች ወደ እነሱ የሚሄድ ነገር የለም ቅዱሳን የሆኑትን አናንቋሽሽም ገባ መጥፎ ቃላት አንናገርም ጀስት በቃ እናከብራለን ማለት ያንን ነው we respect them okay venerate አናረግም በኤርፎን ነው የምታወሪው ዛይን በኤርፎን ነው አዎ እንትን ያንተ ሲከፈት እንትን ይላል መሰለኝ I don't know ኦኬ አሁን እንትን አለ እሺ ኦፍ ዘ ሴንትስ የሚለው ላይ ቡክ ኦፍ ኮንኮርድ ላይ እንደዛ ይላል እኔ አሁን አጠገቤ ስለሌለ እንትኑ እንትን ማየት አልቻልኩም ገባ ቀጥታ ቦታው ላይ ቁጥሩን አንቀጹን ለመናገር አልችልም አሁን ኦኬ አጠገቤ ስለሌለ ቡክ ኦፍ ኮንኮርድ አትስታ ያ የሚታይሽ ከሆነ ይሄው እዚህ ጋር አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ ከፈትኩት አርቲክል 21 ኦፍ ዘ ኢንቮኬሽን ኦፍ ሴንትስ የሚለው ክፍል ላይ ይሄ ምንድነው የሚለው ቁጥር 4 እሺ our confession እሺ አንበብ ይኸው ላንብብልሽ ችግር የለም our confession approves honors to the saints ይላል አይደል
honor your father and mother ይላል አይደል እንደ ባይብል። እኔ ስለ እናትና አባት አመጣው ቆይ ያ ኦነር እኮ የሚለው ቃል ማለት ነው አባትና እናትን ታከብራለህ፣ ቅዱሳን የሆኑትን ታከብራለህ። ቅዱሳን ማለት በክርስቶስ ኢየሱስ አምነው የዳኑ በሙሉ ናቸው ቅዱሳን አይደል? እዚህ ክፍል ላይ ቅድምም ተናግሬዋለሁ። ሲሶ ሚዩት ነው ያወራው ኮን ብሮስኪ ቀጥልሽ እኔ ቀጥል። ሴንትስ የሚለው ሁሉንም ቅዱሳን የሚያመለክት ነው ወይስ አሁን ለሱፋን ለውይይቱ ታማኝ ለመሆን ዛይንያው ሴንትስ የሚለው በስጋ የተለዩትን ነው እዚህ ጋር ሲስ ኦነስት ዲስሆነስቲ ሳይሆን ይሄ መጽሐፍ ቅዱስ የሚለውን ነገር ነው እየተናገርኩት ያለው። ቅዱሳን በሙሉ የተባሉት ስፔሲፊካሊ አድሬስ ያደረገው ያመኑትን ሰዎች ነው እንጂ የተለየ ቅዱስ አለ ያልተለየ ሌላ አይነት ቅዱስ የተለየ ማለት ነው። ቅዱስ ማለት አይደል ለእግዚአብሔር የተለየ ለርስቱ የተለየ ህዝብ ማለት ነው። በክርስቶስ ኢየሱስ አምኖ የዳነ ህዝብ ማለት ነው ቅዱስ ማለት አይደል? አንተ በክርስቶስ ስታመንክ ድረስ ቅዱስ ብለህ ሰው ሊደነቅ አይገባል። ልትከበርም ልትመለክም ሳይሆን በክርስቶስ በመዳን ቅዱስ የተቀደሰ ህዝብ ነው። ካህናት ናችሁ ተቀድሳችኋል እያለ እኮ ይናገራል። በቅዱሱ መንፈስ እንደታጠብን ቃሉ ይናገራል። ቃሉ የሚለውን ዲናይ እናደርግ። ኦኬ እዚህ ጋር ኦነር ሴንትስ ይላል አይደል እንዴ? ኦነር ዩር ፋዘር ኤንድ ማዘር ይላል አይደል እንዴ? ህጉ ራሱ 10 ኮማንድመንትስ ስታዩ አይደል እንዴ? ዩ ሃቭ ቱ ኦነር ዩር ፓረንትስ። ያ ማለት በቃ ችግር የለውም። አሁን ስለዚህ በስጋ የተለዩ ቅዱሳንን አሁን አንቺ መሬት ላይ ስላሉ ስላማኞች ነው ያወራች ያለሽው። ክፍሉ የሚያወራው ግን በስጋ የተለዩ ቅዱሳንን በስጋ የተለዩ ቅዱሳን መከበር ይገባቸዋል። እምነትሽን ንገሪኝ። አዎ ሁሉንም አልኩ እኮ ቅዱሳን ማለት በክርስቶስ ኢየሱስ ያመኑት ሁሉ ማለት ነው። በክርስቶስ እዚህ ክፍል ላይ እንደቆይሽ ቀጣይ ደግሞ እንደዚህ ይላል the saints themselves should be praised ይላል። ሊወደሱ ይገባል ይላል። ቅዱሳኑ በስጋ የተለዩ ቅዱሳን ሊመሰገኑ ይገባል ማለት ነው። ሊመሰገኑ ይገባል ወር ሊወደሱ ይገባል ይላል። ይሄንን ተቀበያለሽ? ኦኬ አንተ መጀመሪያ ስተነትነው እና ራሳችን ልጥራኖቹ ብንተነትነው አይሻልም? እሱ ተንትኞች አምልኮ አይደለም። አይ አምልኮ አንድ ጊዜ ፕሬዝ ውዳሴ እኮ ማለት ያ አሁን አንድን ሰው ስታወድስ እኮ በዝማሬም ሊሆን ይችላል። ቆይ ትንሽ እኮ አለ ወንተን አለበት መሰለኝ ወራዳ ኔትወርክ ቢሆን አለም አራለው ነኝ አለው አልወረድኩ እንትና ነው የገባው ኤኖክ እንዳያየሁት ሶሪ ኤኖክ እሺ እንትኖች አሳይተኸኝ ነበር ባለፈው አይደል? ቀኖች ላይ የነበሩ ካሌንደር ላይ ኦኬ ይታሰባሉ። ሳራ ለምንድን ነው የምትታሰበው? አብርሃም ለምንድን ነው የሚታሰበው? ሊመለክ አይደለም። የሱ ታሪክ አሁን የአብርሃም ታሪክ ያልገባኝም ፕሬዝ ይደረጋሉ ከተባለ ምንድነው የሚለያችሁ? እስቲ ኤኖክ አንተ ሐሳቤን አግኝተከዋል። እስቲ ኤኖክ እኮ ሐሳቤን አግኝተከዋል። ፕሬዝ ከተደረጉ ታዲያ ምንድነው ምን እያላችሁ ነው? እኔ አልገባኝም። ዲውነቱን እኮ ተረጋጋ። አይወል መጀመሪያ ኦነር ስለሚለው ነው ያነበበው። ሰምተህ ከነበረ አላቅምታሽ ከነበርክ ኦኬ ለነገሩ እሱ የሚያሳየው ራሱ የኤልሲኤምኤስ ነው። ለምን ተመጀመሪያ ጀምሮ ጋዲ ያሰመረባት ጋብሪኤልን አስገቡልኝ። ጋብሪኤል ኔትወርክ ነው። ጋብሪኤል እየሳብኩ ነው። አንዴ ከቲክቶክ ወይ ድጋሚ ውጣና ድጋሚ ግባ። ጋብሪኤል እየሳብኩ ነው። እሺ ጋብሪኤል እየሳብኩት ነው። ጋይስ ታፕ እንዴ ጋይስ አረ ታፕ ኮፒንግ ሼር አድርጉ። ኔትወርኩን እንትን ብሏል። ታፕ ኮፒንግ ሼር አድርጉ። አንዴ ሐሳቤን ታችላለውም ሰው ግልጽ ለማድረግ አይ ቲንክ ኤኖክ ሐሳቤን ተረድቶታል። ሲስ ቅድም አንተም እንዳልከው they should be praised ከተባለ ቅዱሳን ሊመሰገኑ ይገባል ነው እያለ ያለው። ይሄ ባይዘው የሁሉም ሉትራኖች ነው። አሁን እዚህ ጋር ኤልሲኤምኤስ ስላች ኤልሲኤምኤስ መስሎች ነው እንጂ አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ሁሉም ሉትራኖች መካነ ኢየሱስን ጨምሮ ሁሉም የሚቀበሉት ነው። ሁሉም እንደዛ ከሆነ ቅዱሳን ይወደሳሉ ይመሰገናሉ ከተባለ ለነሱ መዘመር ምን ከለከላችሁ ነው ጥያቄው። መዘመር ለምን መዝሙር ማለት ክብር ማሳየት ከዛ በኋላ ማመስገን ማወደስ ነው። ዛት ሲት መዝሙር ይለከብ ይላል እኮ መዝሙር እኮ አለ እኮ እንደ ቆይ ጋዲ መዝሙር እኮ አለ ምን ነካ? ድንግል ማርያም ደስ ይበልሽ የሚለው ነው።
ሌላ ስለ ዳዊትም አለ ስለ ማርያምም አለ ሌላ መዝሙሮች እኮ አሉ እኮ ለምሳሌ ፕሮቴስታንት መዝሙር ውስጥ እኮ ብትፈልግ እኮ ለቅዱሳን የተዘመሩ መዝሙሮች እኮ አሉ እኮ እሱን እኮ ነው አሁን እኮ ስለ ቅዱሳን ቢጠራ እግዚአብሔር ነው እንጂ የምናመሰግነው የትም ቦታ ሰው ሲመሰገን አይተህ ታውቃለህ? ፍጡር ይመሰገናል በዝማሬ ፍጡር በዝማሬ ሊመሰገን አይችልም። ተቀባይነት የለውም። እንትን የሚል አሁን ከርዕሱ እንዳንወጣና አንዴ ከርዕሱ እንዳንወጣ ወይ ከርዕሱ እንዳንወጣ ሲሶ ወደ አሁን የሆነ መዝሙር አለ የለም ውስጥ አንገባ ቅዱሳን ምስጋና ይገባ በስጋ የተለዩን ቅዱሳን ምስጋና ይገባቸዋል አይገባቸው በኮንፌሽኑ መሰረት እምነት አባቶችና የእምነት ስራ ስለሰሩ እነሱ የሰሩት ስራ ምሳሌነት ስለሆነ ስላለው ምሳሌነታቸው ማለት ነው በዛ ምክንያት ይከበራሉ ገባ በዛ ምክንያት ይመሰገናሉ የእምነት ስራቸው ነው የሚታወሰው እኮ እኛ ምሳሌ በእነሱ ምሳሌ እንድንሄድ በእነሱ ፈለግ እንድንሄድ they should be praised ይላል እኮ ቃል በቃል መመስገን አለባቸው ይላል እኮ አስተያየት መስጠት ይችላልው እንዴ ያው እንደነ ደናነ ቀደም ተናንተናል ሰላም ላንተ አዎ እግዚአብሔር ይመስገን አይ የሉትራና አስተምሮ ለቅዱሳን ትልቁን ስፍራ ይሰጣል ለምን ብለህ ብትለኝ የደረሰን ወንጌል የሰማነው እውነት ከቅዱሳኑ የደረሰን ነው ለምሳሌ ጳውሎስ ጻፈው የምንለው ጴጥሮስ ጻፈው የምንለው ዮሐንስ ጻፈው የምንለው ኦኬ እነዚህን ሰዎች ሃይሊ ሪስፔክት እናደርጋቸዋለን ወዳቸዋለን ኦፍ ኮርስ አሁን አምልኮ ጋር ከሚለው አይቀላቀል እንጂ we don't have a problem to praise saints ምክንያቱም ምን አይነት ሰው ቢሆን ነው ለእግዚአብሔር የታዘዘው ምን አይነት ሰው ቢሆን ማርያም ምን አይነት መልካም ሴት ብትሆን ነው እሽታዋን የገለጠችው ለእግዚአብሔር የማይቻለውን አምላክ ትወልጃለች ተብሎ ሲነገራት ተቀብላ በሰው ህይወት ታሪክ ተሰምቶም ሆኖም የማይታወቅን ነገር መቀበሏ ለዛውም ደግሞ አሁን ይሄንን ስለሷ ነው ማወራው ዩሲ ኤልሳቤጥ ጋር ስትሄድ መላኩ መጥቶ አወራልኝ አላለችም እንደው መንፈስ ቅዱስ ለኤልሳቤጥ ነግሯት በሷ በኩል የተመሰገንሽ ብጽዕት ነሽ አለቻት እንጂ ማርያም ይሄን ሁሉ አላለችም ይሄን ሁሉ ሳወራ ስለ ማርያም ነው ስለ ማርያም ድርጊት ስለ ማርያም ስራዎች ይሄንን ሉትራኒዝም ሪጀክት የሚያደርገው አይደለም ልልፈልጌ ነው I like talking about Mary she's amazing she's an amazing mother ይሄ ነው ኦነር ማድረግ ማለት ማርያም መልካም እናት ናት ማርያም ድንቅ እናት ናት ያመነች ብጽዕት የተባለች ናት ባይብል የሚላት እናት ይሄ ማለት ነው ኦነር ማለት አንቺ ነገር ያለኩ ዛይንዬ እንዴት ምን ማለት ነው ባይብል የሚላትን ነው እንጂ ምንላት ሌላ ነገር እኮ እንትን አይደለም ባይገርም አሁን ገብርኤል እኮ ፕሬዝ እናረጋለን ሴንቶችን ፕሬዝ እናረጋለን እኮ አለ እኮ ፕሬዝ እናወድሳለን እናመሰግናለን አለ ገብርኤል ማለት ይኸውልህ እንዴት ኤክስፕሌን አደርገዋለሁ መሰለህ እንዴት ኤክስፕሌን አደርገዋለሁ ሲሲ ኮሜንት ማድረግ ነው ገባ የተለያየ አይነት ኦፒኒየን ያወራናል about their faith ነው ስለ እምነታቸው ለምንድን ነው የምትሳደቡት ኧረ በኢየሱስ እኔ ቅድምም ተናግሬያለሁ ሐሳቧን ብቻ ሞግቱ እንጂ አንደኛ እህታችን ናት ኢትዮጵያዊ ናት ሴት ናት በዚህ ሁሉ ልትከበር ይገባል በፍጹም መጥፎ ኮሜንቶች እዚህ ቤት ቶለሬት አናደርግም አንደኛ በቃ የኛ መገለጫ አይደለም እሷ ምንም ነገር አትናገሯት እንትን አንቺም ወደ ሐሳቡ እንትን በይ አሁን አንቺ የሆነ ነገር መጨመር ይችላል ምናልባት ሲሲዬ ይኸውልህ አሁን ስለ ማርያም ሳውራ ማርያም እናቴ ነች ማርያም ድንቅ ሴት ናት የማይታመነውን ያመነች ነች በብዙ መከራ ያለፈች ነች በመስቀሉ ስር የተገኘች ነች እቺውል እናት የተባለላት ናት የኔም እናት ናት ብዬ ስላት ፕሬዝ ከተባለ ለቲት ቢ
ከዛ ነው ትርጉሙ እንደዛ አይነት ነው እንጂ ሐዋርያትም ያላደረጉት ልምምድ ማድረጉ ተገቢ አይደለም። መጽሐፍ ቅዱስ ላይ የሌለ ልምምድ ማድረግ ጥሩ አይደለም። በቦታ ነው ሁሉ ነገር የምናደርገው፣ በቦታው ነው የምናደርገው። ማርያም ትከበራለች። እንደዚህ አንዳንድ ቦታ ላይ እንደምናየው ቃል የምናገሩትን አንቀበልም። እንደዚህ ማርያም ላይ የሚያናንቅ ቃላት የምናገሩትን አንቀበልም። እንዴ ጌታችን እናት ናት፣ ቴዎቶኮስ ወላዲት አምላክ ናት። እኛ እሱን እንቀበላለን። ጋብርኤልን አንዴ ልጠይቀውና ሜቢ ቅዱሳንን ማክበር ኦር ፕሬዝ ከማድረግ ፕሬዝ ማድረጉሽ ፕሬዝ የሚለው ቃል ሊትራሊ ማመስገን ተብሎ ይፈታል አይደል? ያ መጽሐፈ ስምምነት ላይ እንደውም ማመስገን ተብሎ ነው አይደል የሚፈታው? አማርኛው ላይ እንደዛ ተብሎ ነው የተቀመጠው አይደል? ሜቢ ማወደስ፣ ማመስገን፣ ማወደስ። አንዴ ዛይን ቆይ፣ አንቺን ሳይሆን እሱን ላውራው። ቆይ አንዴ ይቅርታ፣ በጣም ከታላቅ ይቅርታ ጋር። እሺ ችግር አለ። ጋብርኤል ይሰማል? ሆኖ ነበር። እሺ ፕሬዝ ማድረግ ማለት ማመስገን፣ መጽሐፈ ስምምነት የአማርኛውም ላይ እንደዛ ተብሎ ነው የተቀመጠው አይደል? ማመስገን ተብሎ ይፈታል አይደል? ፕሬዝ የሚለው ቃል። እሺ አዎ። ስለዚህ ቅዱሳንን በስጋ የተለዩ ቅዱሳንን ታመሰግናላችሁ ማለት ነው አይደል? በኮንፌሽኑ መሰረት እኔ ባመሰግን ምንድነው ችግሩ? ስለ ሽታዋ ማርያምን ባመሰግን it's not a problem። እሺ ባለችበት መታዘዝ። ስለዚህ ቅዱሳንን ማመስገን በቃ እዚህ ላይ ከተስማማን ችግር የለውም። እኔ ፖይንቱ ምንድነው አንዳንድ ሰዎች እናንተ እንደምትሉት አይደለም ቴክስቱ የሚል አይነት አርጊውመንት። አንድ ተጨማሪ ሐሳብ ላንሳለ እዚሁ ላይ። ለምሳሌ የሉተራን ቸርች ሚዙሪ ሲኖድን ታውቃቸዋል አይደል? ኦፍ ኮርስ ዩ ኖ ዘም ታውቃቸዋል። ቅዱሳንን ቀን ሰጥቷቸው መታሰቢያ ያደርጉላቸዋል አይደል? ልክ ነው። ማርያምም አላት። ስለዚህ ሚዙሪ ሲኖድ ላይ ግን የድንግል ማርያምን አላየሁትም ካልተሳሳትኩ። የቱኛው ላይ እንደሆነ አላውቅም። ማርች ላይ ማርያም ስፔሻሊ የሆነ የምትደረግበት የምትመሰገንበት ቀን እንዳላት አውቃለሁ። ማርች ስንት እንደሆነ አላስታውስም። ኦኬ። ስለዚህ ይሄ ክብር ከማሳያ መንገዱ አንዱ ነው ማለት ነው አይደል? ለምሳሌ ቅዱሳን እናከብራለን ሲባል እንደው አሁን ቅድም እህታችን ቮይስ ኦፍ ማውንት ዛይን ምን የሚል ነገር ስትናገር ነበር? ሁሉም ሰው ቅዱስ ነው፣ በቃ ክርስቲያን በሙሉ ቅዱስ ስለሆነ ከዛ የተለየ ነገር አይደለም ስትል ነበር። ግን ኮንፌሽኑ የሚያሳየው አሁን አንተ ኮንፌሽኑ ስሪፎልድ አይነት ክብር መስጠት ሲባል ስሪፎልድ ኔቸር አለው ብሎ በሶስት ቦታ ከፍሎ ነው እንትን የሚለውና አሁን ቅዱሳን እናመሰግናለን እናከብራለን ስትሉ አይደል የእምነት ተጋድሏቸውን አይደል ከኖርማል ከራንዳም ክርስቲያን በተለየ መልኩ አይደል እንዴ እንደ ኖርማል አንድ ክርስቲያን ሰው እንደሚያከብረው እናትና አባቱ እንደሚያከብረው አይነት ማክበር አይደለም አይደል? ኦፍ ኮርስ ለምን መሰለ ይኸውልህ ሁላችንም ለቅድስና ተጠራን እና በክርስቶስ አምነን ዳንን የተጠመቀን ሁላችን ቅዱሳን ነን። የተጋድሎ ቅዱሳን ደግሞ ሰዎች አሉ። እኔ ያላደረኩትን ያደረጉ ማርያም ያደረገችውን እኔ ያላደረኩም። ማርያም የታዘዘችውን መታዘዝ እኔ አልታዘዝኩም። እሺ ሶ she has a special place። አሁን በኔ ልክ አድርጌ እኔም ቅዱስ ነኝና ማርያምም በቃ ምናምን እምላት ሌቭል አይደለም። ምክንያቱም just የእግዚአብሔር ምርጫ ራሱ ማርያምን ሲመርጣት he has a reason። በዛ ሪዝኑ እግዚአብሔርንም ላከብረው ማርያምን የመረጠበት ምርጫ ለራሱ የሚገባ ለኔ የማይገባ ስፔሻል ባይ ዘ ዌይ በዚህም ውስጥ እኛ ካደረገን እግዚአብሔር ነው ትልቁን ቦታ የሚይዘው። ኢቨን አቤት ማርያም እንዴት ነው በዛ ሰርከምስተንስ ውስጥ የማይታመነውን እሺ ያለችው ብዬ ማርያምን በማርያም እሽታ ስደነቅ እግዚአብሔርንም ጭምር ነው የማደንቀው። ምን አይነት ሰው ለራሱ ቢያዘጋጅ ነው ምናምን ብዬ ማለት ነው። ስለዚህ ይሄ ምንም የሆነ ዶክትሪናል ፋላሲ ያለው ብዬ አላምንም። በጣም ስም ጋብርኤል ነው። ከዚህ በፊት አውርተን ስለማናውቅ ይሆናል። ጋብርኤል ነው። ስላወኩ ደስ ብሎኛል። ጋዲስ አባላለሁ። እኔም ፎር ዩር ኦነስቲ እና ለእምነት መግለጫ ታማኝ ስለሆንክ እግዚአብሔር ያክብርልኝ። አመሰግናለሁ። ሲሶ እኔ ጨርሻለሁ። እነ ካሎራው ገቡ። አሁን ካሎራውን በጥያቄ እሺ ጋብርኤል ወንድም ጥያቄ ልጠይቅ ባሻዬ። ማንን ነው ካሎራ ማንን ነው የምትጠይቀው? ኮመንት ላይ የኔታ መጡ እያሉ ነው። ካሎራው እሱ ከማርቆስ ጋር ያውራ። ጋይስ ታፕ ኮፒንግ ሼር አድርጉ እስቲ። ወይዬ አለው ሰማለው ዩ ጋይስ አለው
አለ ሲሶ አለ። እሺ አጋ እኔ በጣም አሪፍ ጸዴ ጊዜ ነው። ካለ ለጋዲሳ አንድ ጥያቄ እና ሄኖክ ጥያቄ አለኝ ብሎ ነበር። ፕሬዝ ነው የሚለው ነገር ሄኖክ አንዴ መለስና ሄኖክ ወጣ ተመልሶ። እሺ ግን ሉትራን ማርያምን ቀኗን ያከብራሉ ሲባል እንደናንተ ነው ማለት ነው ወይ? አንድ ያው እኮ ነው። ምን ልዩነት አለው ቀኗን ካከም? አይ የነሱ እኮ ይለያል። የነሱ እኮ ከልመና ጋር የተያያዘ ነው እንዴ? ከጸሎት ጋር የተያያዘ ከመዝሙር ጋር የተያያዘ ነው። ማርቆስ የተናገረ እኮ ጋብርኤል ተናገረ እኮ ያው እኮ ነው። ምን ልዩነት አለው እኮ አባቴ? አይደለም ሲሲዬ እንትን አለበት አማላጅነት አለበት ያኛው ገባ። እኔ አሁን ቀደም ስናገር ጋዲያ ሰማን ስለ ምልጃ ምናምን እኮ አይደለም እኮ። ለምሳሌ ማርያምን አሁን ሉትራኖች የማርያም መታሰቢያ ቀን ሉትራኖች አስበው ይውላሉ ሲል እኮ ጋብርኤል በሴም ቲንግ እኮ ነው ያነሳው እኮ። እንግዲህ ምንም የሰማነው ይሄንን ነው። እንግዲህ የሰማነውን ነገር መቼም ግን ምንድነው መሰለህ አንዳንዴ መስማት የምትፈልገውን ነገር ብቻ ስትሰማ ሌላኛው ነገር እንኳን እውነት ቢሆን ከመስማት ያንን ነገር አቮይድ ታደርጋለህ። ገባ? ችግሩ ያ ነው። እኔ አሁን ያየሁት ነገር ማለት ነው። ገባ? ትክክለኛው ቦታ ላይ ሲሆን ግን ተቀባይነት የሚኖረው ነገር ሊኖር ይችላል። ገባኛ የምንለው ማለት ነው። ቢካዝ እኔም በማስረጃ ነው እየተናገርኩ ያለሁት። ቅድም ተናገር መጽሐፍ ቅዱስ ይላል honor your father and your mother። አዝሚኖ ሉትራኖች ኮንፌሽናል ናቸው። ኢን ሴንስ አሁን በሉትራን የሚታመኑ አንቺ የምትዩ ነገር ሳይሆን ራሱ የሉትራን መጽሐፈ ስምምነት እንዴት እንደዛ አንተ ራስህ ልትልቻል? እንዴት ልትልቻል? ለምሳሌ ለምን መሰለ ሲስ አንዳንድ ጊዜ ምን አለ መሰለ ምናልባት የኤልሲኤምኤስ ስር ያለ ቸርች ውስጥ እዛ ላይ ፕሮግራም ተካፍዬ ሊሆን ይችላል። ገባ? አይታወቅም። ብዙ ቸርቾች አሉ የኤልሲኤምኤስ እዚህ ሀገር። ዊስከንሲንም አለ። ገባ? ዊስከንሲን እንደውም በጣም ኮንሰርቫቲቭ ነው። ከኤልሲኤምኤስ የበለጡ ብዙ ቸርች አላቸው። በጣም ብዙ ሺህ ቸርች። ገባ? እና ወደ ቅዱሳን የሚጸልይ ሰው የለም። እውነት ለመናገር ኢቭን የመካነ ኢየሱስ የኢትዮጵያ ሉትራኖችን ስታይ ወደ ቅዱሳን የሚጸልይ ሰው የለም። አሁን ለምሳሌ የኔ ሐሳብ ምን አለ መሰለሽ እኮ የኔ ሐሳብ አንድ ቆይ አሁን ወደ ቅዱሳን መጸለይ ባሻይ ሰማሉ ጥያቄ ልጠይቅና ባሻይ በእናትህ ስራ እኔ እንደው እስከ ዛሬ ድረስ በመድኃኒዓለም እንደው ሲስ ባሻይ እባክህ ለማን ነው ሉተራውያን አሁን ለሉተራውያን ብጠይቃቸው ደስ ይለኛል። ሞዴላቸው ለነሱ ልጠይቅ። እስቲ ጠይቃቸው። ምን ጋብርኤልን አስገባለህ? ጋብርኤል ፈቃደኛ ኮን ከአንድ ቁጥር ላከለ ማንም ይመልስ። እህትም ቮይስን ብትመልሰው ችግር የለም። እኔ ችግር የለብኝም አባቢ። እሺ እኔ ምለው አሁን ላርጅ ካታኪስ ሞል ካታኪስ ሁሉንም አሁን የሉተርን እንግዲህ ከካቶሊክ ሪፎርም ዳርግቶ ነው የወጣው። ቅድም ብላችኋል። ሳውል በስሙ ጳውሎስ ከመባሉ በፊት አሳዳጅና ገዳይ ነበር አለ። አዎ እሺ። ጳውሎስ ከሆነ በኋላ ግን ይሄ ልምምድ የለም። ሉተርም አሁን ከካቶሊክ መንፈስ ቅዱስ አብርቶለት ተገልጦልኛል ብሎ ነው ሪፎርም ዳርግቶ የወጣው። ዛትስ ግሬት። አሁን የሱ ልምምድ እንዳለ ሉተራኖች ይቀበላሉ ወይስ የሚጥሉት ነገር አለ የሚቀበሉት ነገር አለ? አንድ እሱ ወይ አሁን ነብዩ መሐመድ የነብዩ መሐመድ ነገር ሙስሊሞች ሱና ነው ብለው ሙሉ በሙሉ ነው የሚቀበሉት። ሱና ነው ብለው እና እንደዛ ሙሉ በሙሉ የምትቀበል ከሆነ የሰባ ጥያቄ አለ ወይስ መርጠው ነው የሚቀበሉት? እሱም ቢመልሱልኝ። ከዛ አንድ ያነበብኳት ስክሪንሹት አለችኝ። እሷን ደግሞ አጥንቼ ተርጉሜ ይዤ መጥቻለሁ። እሷን ልጠይቅ ሙሉ በሙሉ የሚቀበሉ ከሆነ አግኝታችሁኛል እህት ወንድሞች? እንደው ፖለቲካ እንዳይሆንብኝ። ቅድም እንደውም ምን አለች ዳዊትን ከሉተር ጋር ስታነጻጽረው ነበር።
ለምሳሌ አሁን በጣም ይገርም ነው ዳዊትን ከሉተር ጋር ስታነጻጽር ነበር ቮይስ። እንግዲህ ልጠይቅህ ፈቃደኛ ከሆነ ወደ ዋናው ጥያቄ ልግባ። ገባ ጠይቅ። ዋና ጥያቄ እኮ መጀመሪያ ሁሉንም የሉተርን ልምምድ ትቀበላለች ወይ? ሁሉንም አይቀበሉም ሁሉንም እኮ ሮል ሞዴል ነው አይደለ? አሁን ሉተራናዊ ተብሏል አይደለ? ሉተራንን ብለው የመጡ እኮ አሉ አይደለ? እሱን እንቀበላለን ነው አይደል? ወይስ ማይቀበሉት ነገር ካለ እንዳልደክም ነው? እሺ ዛይን የሉተር ሙሉ ተቀበሉታላችሁ? አይቀበሉም እኮ እንኳን የሉተር እኮ አለች እኮ ቅድም ስትናገር። ለምን መሰለህ አንዳንዴ እንደነገርኩ ሰው መስማት የሚፈልገውን ብቻ ስለሚሰማ ነው። አሁን ለምሳሌ ገብቶሃል አይደል? ስታንዳርድ የሆኑ ነገሮች አሉ። አንዳንድ ነገሮች ለምሳሌ አሁን ቮይስና ቅድም ገብሬ ጋዲ ሲጠይቃቸው ራሱ የቮይስ አረዳድ ሌላ ነው። ጋዲ ማነው የገብሬ አረዳድ ሌላ ነው። ባይዘውኛ ቁጭ እኮ አይደለም በመንፈሳዊ ነገር እየበሰልን ነው። መንፈሳዊ ነገር እኮ መወሻሻት እኮ በጣም እኮ የሚገርም አንዱን ለመሸፈን አሁን ቅድም ቮይስ የተናገረችውና ገብሬ የተናገረው ገብሬ እንቅጭቅጯን ነው የሚናገረው፣ መደባበቅ አይደለም። እንቅጭቅጯን ጭራሽ የማርያንም እንዘም ወደ ማርያም እማታውቅ ከሆነ ሰዓትና መስመር አስምረህ ቦርደር ሳታልፍ መናገር ከፈለግ ተናገር። በቤተ ክርስቲያን ውስጥ ኮሜሞሬሽን ስታንዳርድ ነው እንጂ ስታንዳርድና ኦፕሽናል ስላለ ዝም ብለህ አትናገር። ኦኬ ኮሜሞሬሽንን የሚቀበሉ አሉ፣ ማይቀበሉ አሉ። ኦኬ ሉትራን ውስጥ እንኳን ቻው አንቺ ሙሉ በሙሉ ትቀበያለሽ የሉተርን ልምምድ? አንድ ልምምድ አለ። ለምሳሌ ምንድን ነው የሉተር ልምምድ? እስኪ ንገረኝ እኮ ኖ አሁን ለምሳሌ ትቀበያለሽ አትቀበይም? ምኑን የትኛውን ምኑን እጠይቅሻለሁ። አሁን በኋላ አልቀበልም እቀበላለሁ ከምትይኝ ትቀበያለሽ አትቀበይም? እንደዛ እኮ ማለት አትችልም። ለምሳሌ እኔ ከአርሊ ቸርች ፋዘርስ ራሱ ከሉተር ብቻ ሳይሆን ከአርሊ ቸርች ፋዘርስ መቀበላቸዋሉ ማልቀበላቸዋሉ። ስለዚህ ተመልሶልኛል። ቴንክ ዩ እቀበላቸዋለሁ ማልቀበላቸዋለሁ። ቃሉ ላይ ስታነጻጽር ከመጽሐፍ ቅዱስ ጋር የሚጋጭ ነገር ሁሉ አንቀበልም። ከመጽሐፍ ቅዱስ ጋር የሚጋጭ ነገር አንተ ችግር እኮ መለኪያው ዳዊትን ከሉተር ጋር አገናኘሽ ትለኛለህ። የእግዚአብሔር የጽድቅ መለኪያ በክርስቶስ ኢየሱስ መዳናችን እኮ ነው እንዴ! ኢየሱስ ክርስቶስ እኮ ለሁላችንም ሞቶልናል አይደል? የተቀበሉት ሁሉ እኮ በስሙ ያመኑት ሁሉ እኮ ድነዋል። ሲሶቺ መሸዋወጃ ነገር መጣች። አሁን እቺ መሸዋወጃችን ምን አይነት ነው መሸዋወጃ ማለት? እቺ ሊሸውዱን የመጣ በቃ ተመልሶልኛል። እታለን በኢየሱስ ክርስቶስ ድነናል። አሜን። ግን ካሎራው አሁን እሷ አትቀበል ግን ካሎራው አስተርጉም የመጣው ያለው ነገር አለና ቢያነብልን እኔ እንደው ከይቅርታ ጋር ከፈቀድክ ሲሶ እሱ በቤቴ ነው የምጠይቀው። የሰባ ነገር ሰዎች ናቸው የሚመልሱት። ካሎራው ከአንተ ጋር እነጋገራለሁ በኋላ ላይ ስንጨርስ። አንዴ ቮይስ አንዴ ይቅርታ፣ ቆይ መሀል ላይ አትግቢ፣ ይቅርታ። ካሎራው አንድ ግን ሜቢ ንስሐ አባት እንዳላቸው ኃጢአታቸው ለካህን እንደሚናዘዙ ታውቃለህ ሉተራኖች? ኧረ ጥምቀትም ያከብራሉ፣ እሱንም አይቻለሁ። ቶኝ አሁን እኮ እሱን ነው የምጠይቀው። እኔ ባይዘው አንዳንድ ነገር መንታ ምላስ እየሆነ ነው። የምሬ ነው የምልህ። እኔ ግራ እያጋባኝ ነው እግዚአብሔር። ኧረ ተወኝ እስኪ። ቆይ ሉተራናዊ ነኝ ብለን መምጣት እኮ ሉተርን እቀበላለሁ ሙሉ በሙሉ እኮ የምጥለው ነገር የለም ማለት ነው። ሌላ ነገር እኮ የለም። ሉተራናዊ ነኝ አልገባኝም። ካሎራው ምን ማለት መሰለህ፣ አንድ ነገር ልንገርህ። የትኛውም ሃይማኖት ላይ ተነስተህ አትናገር። እርግጠኛ ነኝ ማትናገረው ሃይማኖት አለ። ገባህ? ተነስተህ ለምንድን ነው ብለህ ብትለኝ ሉተራኖቹ ዝም ስለሚሉ አጣፋ መልስ ስለማይሰጡ። ትላንት ባለፈው ገብተሃልኛ ቤት ምን አልክ? የአፖስቶሎችን ክሬድ እንበል ስልህ አላምንበትም አልክ አይደል? የሐዋርያትን እምነት መግለጫ አንተ አታምንበትም። ለምሳሌ እዛ ጋር ነው አይደል ማንስማማው። የገባህ በየቤቱ በጣም ትናገራናለህ። ሉተራኖች እኔ የራሴ ቤተ እምነት ብቻ ልክ ነው። ፔንቴኮስቴ እኔ ይሄን ነው ማራምደው። የትኛውን ልክ ነው አይደለም? እንደኔ እምነት ያለው ልክ ኦርቶዶክስም ልክ ነው አይደለም? ሙስሊምንም ሉተራንም ዋቴቨር ልክ ነው ብዬ ባስብም ማዛመጣ ነበር እንዴ። እንደዚህ አይነት ነገር ማቼ እንዴ እኔ እኮ ወደ እኔ እንድትመጡ ነው እኮ ጥረት እየደከምኩኝ ያለሁት። ካሎራው
ምን አልክ አባቢ? ጭራሽ ወደ ፔንቴኮስቴ እንድትመጡ ነው ድካም ይጠረት ይላል እንዴ? ካሎራው የቀደሙ ኢንተርቪው አልሰማህም መሰለኝ። ሲሱ ኢንተርቪው ላይ ያጀለስ ያለውን ሰምተሃል አይደል? ይደገም እንዴ? ሰው ከ40 ዓመቱ በኋላ ቆርጠሽ ላኪላቸው ላይ ያለ ባይዘው ሰው ከ40 ዓመቱ በኋላ ጴንጤ ከሚሆን እንደው ዝም ብሎ ኤቲስት ሆኖ ቢኖር ይሻላል እያለ ነበር ሰውየው እኮ። እንግዲህ እነ ጳውሎስም ትልቆች ሆነው ነው ጌታን ያገኙትና የጴንጤን አይነት እንትን ነው ሲያራምዱ የነበሩት የፕሮቴስታንት አይነት። ግልጽ መነጋገር እንችላለን ብዙ አረ ቦይሳይ በእናትህ ከቅድሙ እኮ አሁን የሆነ ነገር ስትጠየቂ እንትን የለኝም ትያለሽ። እሺ እኔ አንድ ጥያቄ ብቻ ልጠይቅሽ ነው ላለመቀበል ስለምታዳምጡ እኮ ነው ችግሩ። አረ በፍጹም ካነበብክ መቼም ማንም ቤት እኔ ቅድም ያልኩ ምንድን ነው የሉትራን ኮሜሞሬሽን ሰርቪስ ላይ አልኩኝ ኢንተርሴሽን የለበትም አልኩኝ፣ ሜዲሽን የለበትም፣ አማላጅነት የለበትም። ቆይ አይደለም እኔ እኮ ወይልሽ ቮይስ ያልጠየቅሽው ለምን ረብታው አሁን ስለ አማላጅነት ተወራ የአሁን ስላልተወራ ነገር ለምን ርዕስ አድርገሽ ልታወሪ የምትፈልጊው? መታሰቢያ ውስጥ አለ ሌላ ቦታ ላይ ሌላ ቦታ ስለ ራስሽ ቤተ እምነት ስታወሪ ለምን ስለ ሌላ ታመኛለሽ? ሴት ነሽ ወይ ስልሽ አይ ሲሳይ ወንድ ነው ትኛለሽ እንዴ? ቆይ ይቅርታና ሴት ነሽ ወይ ስልሽ አይ ሲሳይ ወንድ ነው እንዴት እንደዛ ይባላል? ስላንቺ ስትጠይቂ የራስሽ መልሽ እየመለስኩልህ እኮ ነው አይደለም? ስለ አማላጅነት ይጠይቃል ስለ አማላጅነት ሚና ሰንበት ነው። ቆይ አሁን አንተ ብሩስኪ ቆይ ቮይስ በቃ አሁን ከቅድም ጀምሮ ቮይስ አንድ ያዳምጪ እባክሽ። በቃ ከቅድም ጀምሮ ቤቱንም እንደው ሰው እንዳናሰለች ተደጋጋሚ ነገር ስለሆነ እንትን እያልሽ ያለሽው ዮባም እድል ልስጠውና አሁን እናንተ አንድ ቀላል ጥያቄ ልጠይቅሽና እንደው ከቅድም ጀምሮ መጽሐፍ ቅዱስ ስትይ ስለነበረ በሰማይ ያሉ ቅዱሳን መሬት ላይ ላለችው ቤተክርስቲያን ይጸልያሉ፣ ምልጃን ያቀርባሉ ብላችሁ ታምናላችሁ? ይሄን የሚደግፍ አንድ የመጽሐፍ ቅዱስ ጥቅስ እስቲ። አይሰማም ድምጽሽ። ራእይ ላይ ያለው ነው አይደል የሚጠቀሰው? ሁሉ ጊዜ ራእይ ላይ ያለ ክፍል ይጠቀሳል። ኦኬ አንድ ነገር ነገርኩ። አሁን እሱም ባለማመኔ አልጸደኩም ማለት ነው። ራእይ ስንት አልቀበል ቁጥሩን ራእይ ስንት አላስታውሰውም። በቃ ጨርሻለሁ። መጽሐፍ ቅዱስ የምትዩ አንድ ሰውንም ጥቅስ እንትን ሳትያት ነው። ይኸው ባቀጥሉ በቃ ጨርሻለሁ። እሺ አንተ ልጠይቅህ ገላትያ 8:11 ምን ይላል? እንደዛ እኮ ነው የምጠይቀኛለሁ። በቃሌ ማየት አይጠበቅብኝም። ራእይ ላይ ካለ ራእይ ላይ ነው አይደል? ሮሜ 3:23 ምን ይላል? እንደዛ አይደለም የማውቀው ጥቅስ አለ ማናውቀው አለ። ብትጠይቀኝ መልስልሃለሁ። እንዳለ የምትፈልገውን ያህል የምችለውን ያህል መልስልሃለሁ። ለመዳን የሚሆነውን ማለት ነው። እኔ ስለ ቅዱሳን ገላትያ አላጸልዩ ጌታ ያጸድቀኛል ብለህ ታስባለህ እንዴ? በክርስቶስ ነው ጽድቅ እባክህ። እና እሺ ጋር ገላትያ 8 ስትይ ነበርና ገላትያ 8 ምዕራፍ ነው ያለው። እኔ እስከማውቀው ድረስ ገላትያ 6 ምዕራፍ ነው ያለው። ያ ሶሪ ኤፌሶንም 8 ምዕራፍ የለውም። ኤፌሶንም 8 ምዕራፍ የለውም። ችግር የለውም። እሺ አንድ በአንድ እኔ ደግሞ ልጠይቅ። እሱን እኮ ነው ታዲያ። እሱን ነው አሁን ገላትያ ምዕራፍ 8 አልሽኝ፣ ዝም አልኩሽ፣ ተሳሳት። ኤፌሶን ምዕራፍ 8 አልሽኝ፣ ተሳሳት። እሺ በቃ እኔ ስለምወድ አረ የመሲሁን ትንቢት አሁን ስለኔ የክርስቶስን መከራ በብሉይ ኪዳን የተነገረውን እኔ ልጠይቅኝ ነው። እኔ ጉብኝ እንዴ ትምክህታችን ክርስቶስ ነው። በእውነት ትምክህታችን ክርስቶስ ነው። ኤኒዌይ ኢዮባን ሰላምን በሎና ኢዮባን ሰላምን በሎ። እሺ ኢዮባን እንኳን ደህና ቅዱስ ጳውሎስ በሰማይ ሆኖ ኤፌሶን 2 ምዕራፎችን እና ገላትያ 2 ምዕራፎችን ጨምሩ ጽፏል። ባይዘው ከሰማይ ይጨምራል። ችግር የለውም። ለመዳን የሚሆነውን ካወቀን ይበቃል። ግን አንድ ነገር ልናገር፣ ሉተር የሃይማኖት መስራች አይደለም ነኝም አላለም። ሪፎርም ነው ያደረገው። ሪፎርሜሽን ደግሞ ወሳኝ ነው አይደል? ኢንደልጀንስ እኮ ኃጢአት ነው። ሰርቲፊኬት እየተሸጠ ፐርጋቶሪ እየተባለ ሰዎች ይድናሉ ሳንቲም ሲገባ እየተባለ የለመደውን የተለመደው እንትን ነው፣ ልምምድ ነው የተቃወመው። ትክክል ነው ደግሞ በክርስቶስ በጸጋ ነው ሰው የሚድነው ያለው ትክክል ነው። ገላትያን ያስተማረው ትክክል ነው እና ምንም ስተት ያለው ነገር አላስተማረም። ገባ እዚህ ጋር ዲክመቱን ቢራ ጠጣ ምን አለ ምን ብንል ምንም የምናጥላለው ነገር አይኖርም። እንደተባባል ነው እርሊ ቸርች ፋዘርስም እንትን የሚጠጡ ነበሩ ወይን ጠጅ፣ ስለዚህ አልኮል የሚጠጡ ነበሩ። በዛ አንወቅሳቸውም። በዛ በሰሩት ነገር ነው ምናውሳቸው። ፍጹም ኢየሱስ ብቻ ነው ብዬ ነው ማምነው። ኢዮባ እንኳን ደህና መጣ።
ወይ ሲሶ እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ዳና እንዴት ነህ? አለን ጋዲ ምንድነው ቅድም ቆይ ሰንበት ነው ያልከው? ሚላ ቆይ ሰንበት ነው ሲል በቃ አልቻልኩም። ሚና ወይዬ ሊላት ነው አካሄዱ እኮ ሳይኮ ስማ ስም ጥሪ ላይ በጣም ጎበዝ ነችብን እኮ አባቶች ተራቻቸው። እዮባ ቀጥል። እዮባዬ እንኳን ደህና መጣህ ፓፓ። እንኳን ደህና ቆያችሁን። ቀጥሉ። አይ ብዙ እየሰማችሁ አልነበረም። እኔ ለማንኛውም ብሮስኪ እንትን ብያለሁ። በቃ ዋናው ፖይንቴን 30 ሰከንድ ወስጄ ሰመራይዝ ለማድረግ ያክል አርጊውመንትም ስናቀርብ ከቅድም ጀምሮ ስንናገር የነበረው ሉተር ፍጹም ነው እያልን እኔ እንደዛ ነው ብዬ አይደለም። ኦኬ በካራክተር ደረጃ ግን ቅድም ካልወራው አንድ በጣም ወሳኝ ነገር ተናግሯል። ምንድነው ሉትራን ተብለው ነው የሚጠሩት። ኦኬ ሉትራን ተብለው ነው የሚጠሩት። ለምሳሌ በጥንታዊ ቤተክርስቲያን ውስጥ ብትመለከት ኦኬ ማርሲዮናውያን የሚባሉ አሉ፣ አሪያንስ የሚባሉ የሆነ በቃ እምነታቸው እነሱ የሚያምኑትን እምነት ኦኬ የጀመረላቸውን ሰው እንደ ሮል ሞዴል ሆኖ የቀረበውን ሰው እሱን ተከትለው ሰዎች በዛ ሰው ይጠራሉ። ሉትራን የተባሉት በሉተር ነው። ኦኬ ስለዚህ ሉትራኖች ሉትራን ከተባሉ ሉተር አትሊስት በሆነ መልኩ ሮል ሞዴል መሆን አለበት አይደል? በመንፈሳዊ ሕይወት ሮል ሞዴል መሆን አለበት እንዴ። ሐዋርያትን ብንመለከት ከሐዋርያት በኋላ የተነሱ ሐዋርያን አበውንም ብንመለከት በምግባር የጸኑ ሰው አይወድቅም አይደለም፣ ይወድቃል፣ ወድቆ ይነሳል። ግን ሉተር ጋር በጣም ብዙ ችግሮችን ማንሳት እንችላለን። ኦኬ ሪፎርሜሽኑን ከጀመረ በኋላ ፖይንቱ እሱ ነው። እና ይሄንን ሰው እንዴት ነው እንደ ሮል ሞዴል አድርገን ልንይዝ የምንችለው ነው የኔ ጥያቄ ነበረው። ከዛ ባለፈ ግን ያው ከቅዱሳን ክብር መስጠት ጋር ቅዱሳንን ማወደስ ከሚለው ሐሳብ ጋር በተገናኘ ቅድም ጋብርኤል ወንድማችን ጋብርኤል ገብቶ ጥሩ ሐሳብ ስላነሳ ቅዱሳንን ማወደስም ማመስገንም ሆነ ለነሱ ክብር መስጠት ከሌሎቹ ክርስቲያኖች በተለዩ ለተጋድሏቸው ብሎ ቃል በቃል ስለመሰከረ እሱ ላይ ምንም ሐሳብ የለኝም። የመጨረሻው ፖይንት ምንድነው? መካነ ኢየሱሶችም ሆነ ስፔሻሊ ፕሮቴስታንቱ ሰርክል ውስጥ ያለው የትኛውም ሰው ለምሳሌ ከሉትራኖች ፕሮቴስታንት ሲባል ሉትራን አለ፣ በጣም ብዙ ትራዲሽን ያላቸው አሉ በውስጡ እና እዛ ትራዲሽን ውስጥ ሆነው ሉትራኖች ይህን ሲያምኑ ምንም ነገር ካላሉ ልክ ኦርቶዶክሳውያን ቅዱሳንን አመሰገኑ ተብሎ ለምን ጥያቄ ይነሳል? የኔ አርጊመንት እኮ እሱ ነው ከስር መሰረቱ ነው። ኦርቶዶክሳውያን ቅዱሳንን አወደሱ አመሰገኑ ተብሎ እንዴት ኦርቶዶክሳውያን ሊተቹ ይችላሉ? እንደዛ ስታደርጉ ደብል ስታንዳርድ መሆን አይሆንባችሁም ወይ? ለምን አጠገባችሁ ኢቭን ፕሮቴስታንቲዝም ላይ ጀማሪ ከሚባሉት ውስጥ ኦኬ ሉትራንስ ይሄን ነገር እያመኑ እየተቀበሉ ኦርቶዶክሳውያን መተቸት ከባድ አይሆንም ወይ ነው ሲሶ ሐሳቡና እህታችን ሜቢ በንግግር መካከል በአንድም በሌላ መልኩ ኦፌንድ አድርጌሽ ከሆነ ይቅርታ እና ሲሶ ያመሰግናለሁ። ብሮስኪ እግዚአብሔር ያክብርልህ። እሺ ቴንክ ዩ። እዮብ መኮንን የምትጨምረው ነገር አለ? እዮባ ሰላም ብያለሁ ሁላችሁንም። ግን ቮይስ ምናልባት ካላስ እናት ናት የሚለውን ነገር ተናግሯልና አለሽ ቮይስ እየሰማሽ ነው? እየሰማሁ ነው። እሺ ቤተክርስቲያን ተብለን እንጠራለን አይደለ? ቮይስ እኛ ለምሳሌ ቤተክርስቲያን ተብለን እንጠራለን አይደል? ልክ ነው። ያው የምዕመናን ስብስብ ቤተክርስቲያን ብለን ከጠራን የቤተክርስቲያን እናት ነች ብለን መያዝ እንችላለን። ያው እናትነቷን አንቺም እናቴ ናት ማርያም እናቴ ናት ብለሽ ስለምታምኚ ማለት ነው። የጌታ እናት ናት ማርያም የሁላችንም እናት ናት የሚል ነገር አልተናገርኩም። ትውልድ ብታውቃት ናት ይላታል፣ በመጽሐፍ ቅዱስ የሚላትን ነው የምንላት እኮ። እና ለምሳሌ ማርያም እናቴ ናት የሚለውን ነገር አታምኝበትም? ማስረጃ አለ ከመጽሐፍ ቅዱስ ታሳየኛለህ እኮ። አይደለም እኔ እኮ ማስረጃ ልገላልጥ አይደለም። ማርያም እናታችን የሚለው ናት እኮ። ማርያም እናታችን ስለዚህ በጽድቅ መሆኗን ነው የማምነው። ወላዲተ አምላክ ስላልክ አምላክ ቅድም ጋብርኤል ማርያም እናታችን ናት ብሎ ተናግሯል። ተሳስቷል? ከመካነ ኢየሱስ አኳያ እሱን ጠይቀው የጠየቀውን እሱን ጠይቀው። እኔን አትጠይቀኝ እሱን ጥያቄ። እኔ ለራሴ ነው መልሰው ማምነውን ነገር እናታችን ናት የሚል ትምህርት አልተማርኩም እስካሁን በሉትራን ውስጥ። የጌታ እናት እንደሆነች ወላዲተ አምላክ እንደሆነች
በጣም እንደምትወደድ ትውልድ ሁሉ ብጽዕት እንደሚላት ኦኬ እንደዛ ነው ማለት ነው። ስለዚህ ይሄ መንፈሳዊ እናትነትን ለማርያም አትሰጡም ማለት ነው አይደል? እናት ማለት መንፈሳዊ እናት መንፈሳዊ አባት ለማለት ለምሳሌ አውግስቲን ያው በእናንተ በኩል በጣም እንትን የሚለው ስለ ድንግልና በጻፉ መጽሐፉ ላይ የዛ ላይ ያስቀምጣታል። ቅድስት ድንግል ማርያም እናት መሆኗን ደግሞ ይናገራል ስለኛም ጭምር ማለት ነው። ኤኒዌይስ እሱ ላይ ሳይሆን ግን የኔ ጥያቄ ቅድም ጋብርኤል ለምሳሌ ማርያምን እናታችን ናት እናቴ ብዬ ጠራታለሁ ብሎ ሲናገር ነበር። አሁንም ካለ መግባትና ሊነግርሽ ይችላል። ሁለተኛው ግን ለምሳሌ ሌሎች ቅዱሳን አሉ። እችን ብቻ ልጠይቅሽና ፈቃደኛ ከሆንሽ ብቻ እሺ መልሽልኝ። ሙሴ ጸሊም በእናንተም ቀን ተሰጥቶትም ሁሉ ይከበራል አይደለ? መታሰቢያ አለው። ኦኬ ቀጥል። መታሰቢያ እሺ፣ እሱን ቅድም እየተናገርኩ ነበረ። መጽሐፍ ቅዱስ ላይ ለምሳሌ ሙሴ የሚከበር ከሆነ ስለ ሙሴ ታሪክ ይነበባል። እኔ እስከማውቀው ድረስ እኛ ጋር አይደለም የማወራህ፣ ኢትዮጵያ ያሉት ቸርች ውስጥ አይደለም እያወራሁ ያለሁት። ኦኬ ስለ ሙሴ ጸሊም ያልኩት አላቅም፣ እሱን አላቅም። ግን ብዙ እምነት አባቶች ባለፈው ጋዴም ሲያሳየን ነበረ። እዛ ላይ እምነት አባቶች ስለ ባይብል ላይ ያሉትን ከዛ ደግሞ አልፎ እነ ኢቭን እነ ዮሐንስ አፈወርቅ እነሱም ሌሎችም እነ ኦኔሲሞስ መጽሐፍ ቅዱስ የተረጎሙ ኢትዮጵያ ያሉት ስለ ሙሴ ጸሊም የምታውቂው ነገር የለም? እንደሚከበር አላውቅም በቀኑ። እነዚህን ግን ይከበራል ቀናቸው። ቢከበረው ግን እንዴት ነው የሚለውን ነው እኔ ቅድም ስናገር ትንሽ ተቀባይነት ያላገኘው። እኛ የምናከብርበት ምክንያት አልኩ ታሪክ በማንበብ ነው አልኩ። ሰዎቹ የሰሩት ለምሳሌ እምነት አባቶች ከሆኑ አይደለ አብርሃም እንደዚህ ሰርቷል፣ ሳራ እንደዚህ አይነት ህይወት ነበር የኖረችው የሚለው ይነበባል። ለምንድን ነው አርአያነት ምሳሌ ለመውሰድ? ጴጥሮስ ስለ ጴጥሮስ ቢታሰብ ስለ ጴጥሮስ ይነበባል መጽሐፍ ቅዱስ ላይ ያለው እንጂ ሌላ ነገር የሚደረግ ነገር የለም ነው እኔ እያልኩ ያለሁት። አርአያነታቸውን ለመከተል ሙሴ ጸሊም መጽሐፍ እሱን አላውቅም አልሽኝ፣ አውጥቼ አሳይሻለሁ ከፈለግሽ ምናልባት። ግን ይህንን ሁሉም ሉተራን ያውቃል። ሙሴ ጸሊም ቀን ተሰጥቶት ላይክ እንደ ሁሉም መታሰቢያ የሚደረግለት ሰው ነው። ቅዱስ አባት እኔ እስከማውቀው ኢትዮጵያ ውስጥ አልኩ ኢትዮጵያ ውስጥ ያለው ሉትራን ቸርች ከኦኔሲሞስ ነሲ ውጪ ከቤተ ክርስቲያኒቷ ዓመታዊ በዓል ውጪ የሚከበር በዓል የለም እስከማውቀው ድረስ። ስለ ኢትዮጵያ አይደለም የማወራው እኮ እኔ ስለ ኢትዮጵያ ነው የማወራው። ኢትዮጵያ ያለው ቤተ ክርስቲያን በአጠቃላይ ኢትዮጵያ ስለ ሉተራን ቸርች ኢትዮጵያ አለ። የሉትራን ቸርች ኢትዮጵያም አለ። ኢትዮጵያም ያለችው ዓለም አቀፍ ናት፣ በየቦታው አለች። አሜሪካም ካናዳም አለች፣ ዩሮፕም አለች። ኤኒዌይስ ኦኬሽ አይከበርም ካላንደር ላይ በእውነት ሄደ ማየት ትችል። ለምን አውቄ ሄደ ማየት ትችላለህ። የትም የኢትዮጵያ ሉትራን ውስጥ አይከበርም። የነጮቹ ሉትራን ጋር ሊሆን ይችላል። የኢትዮጵያን ሉትራን ቤተክርስቲያን ስለ ኢትዮጵያ አይደለም ያወራው እኮ ቆይ አንድ ላስረዳ። ሌትስ ሴይ የኦርቶዶክስ ቤተክርስቲያን ኢትዮጵያ ያለችው ውጭም ላይ አለች አይደል እንዴ? ዩኬን ብትሄድ አሜሪካን ብትሄድ ካናዳም እንደዛ ነው እያልኩ ያለሁት። ሲሲ አንዴ ትልቁ በቃ አይ ለምን ረዳሻለሁ? ወደ ኢትዮጵያ ለምን ታዞሪዋለሽ? ይሄ ምን ይላል ቮይስ? ኦኬ ዛይን ሉትራን ቸርች የኔ ቸርች አይደለም። ሉትራን ቸርች የኢትዮጵያ አውጣልኝ አውጣው የኢትዮጵያ ሉትራን ቸርቾች እዚህ አሜሪካ ስለዚህ ሉተር ኢትዮጵያዊ ነው እንዴ? የኢትዮጵያውያን ሉትራን ቸርቾችን በውጭ ሀገር ያለውን አውጣ። የለም ካሌንደሩ ላይ ኦኔሲሞስ ነሲ ውጪ መታሰቢያ የሚደረግለት ዛይን ሉትራን ቸርች በኢትዮጵያ ባለችው ቤተክርስቲያን ሲኖዶስ ስር ያለ ቸርች አይደለም። አሳይኝ፣ ማስረጃ ንገሪኝ። ምን አይነት ማስረጃ ነው የምትፈልገው? የኢትዮጵያ ወንጌላዊት ቤተክርስቲያን ብለህ አውጣ። የኢትዮጵያ ዩኒቨርሲቲ ቸርች መካኒያ። ስለዚህ ሉተራን ካልን ስለ ኢትዮጵያ ብቻ ነው የምናወራው እንጂ ስለ ውጭ አናወራም ነው። ኢትዮጵያ ያለው ሉትራን ቅርንጫፍ እንደ አውቃችሁ ነው እንደ እናንተ እንደዛ የምትሉት። ለምሳሌ ኦርቶዶክስ ቤተክርስቲያን ኢትዮጵያ ያለች ውጭ አላለች አይደል እንዴ? ለዓለም መቀበል ካልሆነ በቀር ዝም ብላችሁ የምናገረው ነገር ግልጽ ነው። በእውነት ትክክል አይደለም። እውነት
በቀንነት ካሰብከው ለሉትራን ቤተክርስቲያን በኢትዮጵያኖች አልኩ እኮ መካነ ኢየሱስ ማለት ነው። እሺ መካነ ኢየሱስ ውጭ አለች እንዴ? ከኢትዮጵያ ውጭ አለች መካነ ኢየሱስ እንዴ? እነ ዳዊት እና የድሮ የመካነ ኢየሱስ ፕሬዝዳንቶች እኮ ስለሌሉ መሰለኝ በሌሎች ሉተራን ቸርች እያገለገሉ ያሉት አይደል እንዴ? የኢትዮጵያ የሉትራን ቤተክርስቲያን መካነ ኢየሱስ አሜሪካ ውስጥ በየቦታው አለች አልኩ፣ በየስቴቱ አለች። እስኪ ስማቸውን ንገሪኝ እንፈልጋቸው። ለምን መሰለሽ ነው ንገሪኝ። አንቺ እኮ እሷ ያለችበትን ውጭ ነሽ አይደል ያለሽው ወይስ ኢትዮጵያ ነሽ? እዮባ ለምን ታውቃለህ? ዳዊት ሚዙሪ ሲኖድ የሚገለገለው ያለም ብለሃል። የኢትዮጵያ የመካነ ኢየሱስ ቤተክርስቲያን ውጭ ሀገር የለም ብለሃል። አሜሪካም አውጣ አንቺ አሳይና ታዲያ ካለ እንዴ አንቺ አርሽ ነው አንቺ ቸርች ንገሪኝ ብዬ እኮ ነው። አንቺ ቸርች ንገሪኝ። ሲሳይ ቆይ ልጠይቀው። ሲስ አለው መካነ ኢየሱስ አሜሪካ አለች። የኔ ቸርች ዊስካንሰን ዊስካንሰን አሜሪካማ መካነ ኢየሱስ እኮ አለች ያለች እየተከራከረች ነው። ኧረ በጌታ አንድ ነገር ብላት ይችላል እንዴ? እሺ ቀጥል። አሁን አንድ ጉግል አድርግ አንዴ። ኦኬ ቀጥል። በዲኤምቪ ብቻ 3 ታወጣለህ፣ ሚኔሶታ ታወጣለህ፣ ካሊፎርኒያ ታወጣለህ። አሁን ቶሎ ኦኬ ጉግል አድርግ ማለት ቆይ ለምሳሌ ያንቺ ነገር ቮይስ አንቺ ያለሽበት ምን ቸርች ነው የምትባለው? ውጪ እንዳለሽ ነው። ውጭ ሀገር ላይ መካነ ኢየሱስ አብያተ ክርስቲያናት አሉ ነው እያልኩ ያለው። አንቺ ያለሽበት ቸርች ምንድን ነው የምትባለው? አንቺ ያለሽበት ቸርች ምንድን ነው የምትባለው? ከኦነሲሞስ ውጭ የሚከበር የሆነ መታሰቢያ ተደርጎ ካሌንደር ላይ ካለ ታሳየኛለህ። ሙሴ ጸልይ ይከበራል። ይሄው እኮ ፊት ለፊት እኮ አሳየሽ እኮ ኦገስት 28 ይከበራል። አሁን እሱ ሳይሆን ያንቺ ያለሽበት ቸርች ምንድነው ስሟ ምን ትባለው? የነገርኩ የሉትራን ቤተክርስቲያን በአሜሪካ በጣም ብዙ ነው ያለው። ከፍተማይት ስላለ ሰጣለ ሁሉንም እኮ የለማ አናከብርም አልኩ እኮ ኢትዮጵያም ያለውን አናከብር። ኢትዮጵያ ያለችው ሉትራኖች ቤተክርስቲያን አያከብሩም መካነ ኢየሱስ፣ ውጭ ያሉትም አያከብሩ። ሁሉንም ገብተህ ማየት ትችላለህ። እሰጥሃለሁ እያንዳንዱ። ሚኔሶታ ግባና መካነ ኢየሱስ ብለህ ግባ። ሚኔሶታ ባለው ግን የምትለው ነገር አባቢ እኔ እስከዛሬ ሰው ከዳዊትም ሲናገር እዚህ ስለሌለ እኛ ምን እያልከደል ነው? ማን የለቀቀው ገና ከመውጣት እንዴ? እኔ ዳዊትም ሲናገር ሰምቼዋለሁ። አይ እኔ ምንሽ የምር እኔ ባይዘቤ ለምሳሌ እኔ የመካነ ኢየሱስን አላውቅም። አሜሪካ ሀገር ሙሉ ወንጌል እንዳለች አውቃለሁ። ሙሉ ወንጌል አሁን አሜሪካን ውስጥ አለች። ቃሉ ሳውዝ አፍሪካ መሰለኛለች። ዩቲ እሺ፣ ወደ አንቺ አንዴ ልመለስና ከዛ እንመለሳለን። ቆይ ዩቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ደህና ነሽ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። ምስጋና ለአላህ ይገባል። ጥያቄ መጠየቅ እችላለሁ? ጥያቄ በምን ጉዳይ ነበር ዩቲ? አንድ እንቅልፍ የነሳኝ ጥያቄ አለ በሚገርም ሁኔታ። እስኪ እንቅልፌን መልሱት እኮ። ይሄንን ጨርስና ወደ አንቺ እንመለሳ። ከጨርሰን ሙሉ ለሙሉ የኛውን ሐሳብ ዘግተን ወደ አንቺ እንመለስ። ይሄን ሐሳብ እንስካና ቆያላችሁ? እንቆያለን። ኖ አይ እሷ ላይ ትቆያላችሁ የልጅቷ ላይ? አይ አንቆይ። በጣም ቢበዛ ከዚህ በኋላ እንትን አይደለም እስከ ተኩል እንትን 5:30 ላይ እንጨርሳለን ከሷ ጋር ያለው። እሺ እኔ ግን ቀላል ነበር። ቢያንስ ስንት ደቂቃ ማለት ነው? 10 ደቂቃ እኮ ነው። ከ10 ደቂቃ በኋላ ያንቺ ጥያቄ እኔ ልጠይቅና 1 ደቂቃ ማይፈጅ 30 ሰከንድ። እዚህም አዛንም ስላለ
ግዴታ ወይ እኔ እንደዚህ ነው ከአዛን በኋላ እኔ ከፍትልሻለሁ አንቺ በቃ ጨርሽና እኔ በታማኝነት ቁጭ ብዬ ከፍቼ እጠብቅሻለሁ ችግር የለውም ግን አንድ ደቂቃ ብትሰጡኝ ደስ ይለኛል አንተን ይላል አሁን መሐል አሁን ከገባ አሁን አንቺ ጥያቄ ላይ ከገባን የረጅም ሰዓት እንፈጃለን በአንድ ደቂቃ የሚያልቅ ጥያቄ የለም ምክንያቱም እኔ ካለኝ ልምድ አንፃር በአንድ ደቂቃ የሚያልቅ ነገር የለም ስለዚህ ጊዜ እንሰጥሻለን ትጠይቂያለሽ ምናምን አይደለም አንድ ደቂቃ ያልኩት ለዛ ነው ይሄ ከመምህራንሽ መልስ ብቻ ሰምቼ ነው ለማውጣት የምፈልገው የምርሲስ ፍች ፈልግ ነው እናንተ እንዴት ነው የምትፈቱት የሚለውን ነገር ኦርቶዶክስ ካሉ እዚህ ያሉ ኦርቶዶክስ አሉ ወለመዳና ለማባክ ያረቄ ማጣቴ ነው እኔ በጌታ እንቀጥል በቃ ይሻላል እሺ እሺ እኔ ምንሽ ዛይን ወንዴል በቃ ግባ እሺ መካነ ኢየሱስ ሲያትል ብለህ ግባ እሺ ሌላ ሰው ይግባ አንዴ ጎግል ውስጥ ይግባና እሺ ሲያትል ግባ በቃ እሺ ሁሉም ቦታ አለ ሲያትል አለ ኦሃዮ አለ እኮ ቆይ ማለት የምቪ 3 አለ እኮ አበሾች ያቋቋሙት ነው አዎ ለዚህ እኮ ነው በጣም ብዙ ሉትራን ቸርች አለ አዎ መካነ ኢየሱስ እኮ አበሾ አዮባ ተስማማ አዮብ መኮንን እኔ ጥያቄ እኮ ሲሶ ለምሳሌ ሙሴ ጸሊም በሉተራን ቸርች ይከበራል ቃሳይችሻለሁ ቅድብም ለምሳሌ በዛዩ ሉተራን ቸርች ኦገስት 28 ላይ ታሳቢ ተደርጎ የሚውለው ቅዱስ ሙሴ ጸሊም ነው ኦኬ ይሄንን አንቺ ነሽ አውላቅም ያልሽ እንጂ አብዛኛው ሉተራን ያውቃል እየጠየቁሽ ቅድብም የጠየቁሽ ምንድነው መካነ ኢየሱስ አሜሪካ አለች የለችም ዊ ዶንት ኬር ምንም አይመለከተኝም ማለት ምንም አያገባንም እሱ እውነት ለመናገር ግን አንቺ ያለሽባት አሁን ያለሽባት ቸርች ስሟ ምንድነው እሷን ከነገርሽ ምናልባት የሱን ሰርች አድርገን አውጥተን ከሙሴ ጸሊም ጋር ማየት እንችላለን ሐሳቡ ግን ምንድነው ሙሴ ጸሊም በሉተራን ቸርች ይከበራል ወይስ አይከበርም ብዬ ስጠይቅሽ አላውቅም ነው ያልሽኝ በቃ ሌሎች የሚያውቁ ሲመጡ እንጠይቃለን ጥያቄዎቻችን ሆነ እንደዛ ከሆነ ከዛይን ካንቺ ያለውን ነገር ጨርሰናል እሺ አይ ማለት በራሱ ጉዳይ ስለዘጋ ገባ ብዙም መከራከር እኮ ያስፈልግ ማለት መሄድ ነው ቸርችና መከራከር ሳይሆን እኮ የበለኮ ችግር የለው ኤልሲኤምኤስ ሊኖር ይችላል አስተማቀው ግን በኢትዮጵያ ሉትራን ቤተክርስቲያን ውስጥ የተዋቀሩ ቅርንጫፎች ያሉ ውጭ ሀገር ዩሮፕ በለው አሜሪካ ካናዳ ውስጥ ሁሉም ቦታ ያሉት እንደዛ አይነት የመታሰቢያ ቀን አያከው እሺ አለ ብሏል እሺ ቴንኪው በቃ ጨረስን ከናንተ ጋር ከሉትራን ጋር ጨረስን እሺ አዮባዬ ሲሶ ጨረሳችሁ ወይስ ጨርሰናል ጥያቄሽን እንስማና ጥያቄው መስማት ራሱ ከፋስ ስለሌለ ጥያቄሽ ምንድነው ጥያቄን ካሜራ ከፍቼ ባቀርብ ደስ ይለኛል በማስረጃ እዚህ ላይ ካሎራው እኮ ቤቴ ሉትራን ከኔ ጋር አልጨረሳችሁም እያለ ነው እኮ ግን ጥያቄው ኮንቴንቱ ምን ላይ ነው ካሜራ ከመክፈትሽ በፊት እንደው ጥያቄ ልትቀበሉኝ አይደል ካሜራ ይልክፈትና ጥያቄን አንብቤ እዛ ላይ ያለኝን ጥያቄ ላውጣና እንተለባል እኮ ጥያቄው ምን ላይ ነው ይትዬ ጥያቄው ምን ላይ ነው ኦርቶዶክስ የሚያምኑበት ላይ ነው ክርስትና ላይ ነው በአጠቃላይ እሺ ማንም መልስልኝ ሲሳ ቆይ ሌላ መላሽ አንዴ ለምንድነው ማዛዛር የተፈለገው ሲሰው ቀጥታ ጥያቄውን አቅርቢ ወይ እኮ አንብቤ ልጠይቅ እያልኩኝ እኮ ነው ኦርቶዶክስ እና ኢዮብ እኮ አንብቢውና ይኸውልሽ ከምናውቀው ከሆነ ይኸው እንደዚህ ብለን መልስልሻለን ማናውቀው ከሆነ ደግሞ አንቺ ራስሽ ሄደሽ አጥንተሽ ትመልሽልናለሽ ምንም ችግር የለም ውሸት አምናት እንዳትኝ አንብቢውና ለማንበብ ህዝቡ እንዲያው ውሸት እንዳይመስለኝ ልክፈትና እሺ ገበጃ እሺ
መዝገበ ጸሎት ላይ የጸሎት ክፍሎች ላይ ነው ያገኘሁት እና መጽሐፈ ባርቶስ ላይ ነው ያገኘሁት ይሄንን እንትን እና መጽሐፈ ባርቶስ 8 ላይ የአምላክ ስም ተብሎ የየታጣም የሚል ነገር አለና ሙሉ ላንብበውና ፍቹን እንደስነጋ ይፈታል። ግን የተደረኩት እሺ ቀጥታ ሙስሊም ነሽ አይደለ? አልহামዱሊላህ እኔ ሙስሊም ናታ። ስለዚህ ከአንቺ ጋር በጸሎት መጽሐፍ የምናወራበት ምክንያት ምንድን ነው? ጥያቄ ፈጥሮብኝ ነው። እናንተ ስለምታምኑበት ያው ትጸልይዋለሽ? መጽሐፈ ባርቶስን ትጸልይዋለሽ? ጥያቄን ሳላቀርብ ለምንድን ነው መጽሐፈ ባርቶስን ትጸልይዋለሽ ወይ? ኦኬ አንድ ሰው ስለሚያምን ካላመነበት ጥያቄ መጠየቅ አይቻልም በኦርቶዶክስ እምነት አይደለም። መጽሐፈ ጸሎት ነው። ኦኬ ከመጽሐፍ ቅዱስ ደግሞ ሌላ ጥያቄ ካለሽ ጠይቂ። ስለምታምኑበት እኛ ስለምናምንበት አንቺ ምን ጨነቀሽ? መጽሐፈ ጥያቄ ሳላቀርብ ለምን? ኦኬ ጥያቄ ላቀርብና ትክክል አይደለሽም ትልኛ ከጠየው ችግር አለ። አትጸልዩም አይደለ? መጽሐፈ ባርቶስን ትጸልያለሽ? አንተ ስለምጸልየው ጥያቄ ፈጠረብኝ። እዚህ ጋር የአምላክ ስም ተብሎ የየ ታታ ቱቲ ያላ ፍቹን ንገረኝ ነው። ሌላ ምን አለው? ምን ትላለህ? ምን ችግር አለው ብትመልስልኝ? አንተ ስለምትጠይቀኝ አይደለች ካቲ ለፍልፈሽ ብቻሽን ትወጫለሽ። ለፍልፌ ሳይሆን አንተ ስለምታምንበት ነው። ግዴታ እኔ ማመን የለብኝም። አንተ የምታምንበትን እንድትፈታልኝ ፈልጌ ነውና ምን ይላል መሰለህ? እሱም በዚህ ቃል ይሰማሃል ይላል። እናንተ ኦሬዲ ጸልዩ ዲኮስ ሽካን ዲኮስ ተጽኮፖ ኮጊያ ጥናዊ ሬዋ ወትድግም ዳሌጥ አቡ ሴዶ ምናምን ይልና ስሙ ዳውድ ዳውሄ ፌአ ፈኤሃ እኮ እንዴት ነው ፍቹ ምንድን ነው? እናንተ የምትጸልዩት ጧጧት ምናምን ይሄን እንደዚህ እያላችሁ ይሄ ፍቹ ምንድን ነው? እሺ ሰምተንሻል። አሁን መልሱን ስሚ። በሱ ብቻ ሳይሆን በተለያዩ መጽሐፍቶች ላይ ህቡ ስሞች ናቸው ተብሎ የተገለጹ አሉ የጸሎት መጽሐፍ ላይ። እነዚህ የጸሎት መጽሐፍት እንጂ የዶግማ መማሪያ ወይም የዶግማ መግለጫ አይደሉም። እኔ አላልኩም ጸሎት መሆኑን አውቃለሁ። ትርጉሙ ማጠየቅሽ በቃ አሁን መልሱ አንተ ነው። ውይይት ስላልሆነ መልስ አይደል የፈለግሽው? ውይይት አይደለም እኮ ውይይት አይደለም። እነዚህ ነገር ምንድናቸው ብለሽ ጥያቄ ጠየቅሽ፣ እነሱ መልሳቸውን ይሰጡሻል። እሱ እኮ የጸሎት መጽሐፍ ነው ይለኛል። ይሄን አውቃለሁ። እኮ ልሹቲ አሁን መልሱ መቼም አንቺ በምትፈልጊው አይደለም የሚመለስልሽ። እነሱ ይመልሱ፣ ከዛ አንቺ ስሚ። ከተቀበልሽም ተቀበልሽ፣ ካልተቀበልሽም አንቺ ነው የሚሆነው ማለት ነው። እዮባ ቀጥል፣ ሚውት አድርጊለት። እሺ ያው ክርክር ከሆነ መከራከር ይቻላል። ግን ከራስ ማለት የሷን እምነት ጥያቄ ውስጥ ከተል ማለት ነው። ጥያቄን ያለኝ እምነታችሁ ላይ ከሆነ ግን በቃኛ ልንመልስ ነው። ስለዚህ መስማትና ያንን ተቀብሎ መውጣት ነው። እመኛ አልተባልሽም። ሚውት አድርጊ። ስርስር አታውሪ ይሄዳል። ሚውት አድርገሽ አዳምጪ። ያንቺን ሐሳብ የሚጠይቅ ጉዳይ አይደለም እኮ። ጥያቄሽን ጠየቅሽ። አሁን የኛ ሐሳብ ነው እየተሰማ ያለው። ስለዚህ ዝም ብለሽ መስማት ብትችይ ጥሩ ነው። ስለዚህ እነዚህና የመሳሰሉ ግን ከማውራት በፊት የጸሎት ነው እንዳትለኝ ደግመህ ነው። ለምን ላውራ እንደ እሺ ብዙ አላወራም እና ክፉ ታናግራላችሁ። እነዚህና የመሳሰሉት የጸሎት መጽሐፍት ላይ ህቡ ስሞች አሉ። ህቡ ስሞች ናቸው። እነዚህ በተለያዩ ቋንቋ ጥንት ላይ በነበሩ ቋንቋዎች የተለያየ ትርጉም ያላቸው ማለት ነው። የተለያየ ትርጉም ያላቸው መጽሐፉ ላይ ትርጉማቸው ያልሰፈረ ግን ደግሞ ህቡ ስሞች ናቸው። አለቀ። መጽሐፉ እሱን ነው የሚናገረው። ህቡ ስም ብሎ ነው የሚጀምረው። በአምላክ ህቡ ስሞች ብሎ ነው የሚጀምረው። በእምነት ውስጥ የሌለ ትርጉሙን ማወቅ በዛ መጸለይ ምናምን አይገደድም። ምክንያቱም ዶግማ አይደለም። ስለዚህ እሱን ማወቅ ነው። የኛ እምነት በዚህ ላይ ያለን ይሄ ነው። እዚህ ላይ ብቻ ሳይሆን የተለያዩ መጽሐፍቶች ላይ አለ። ጥያቄ የሚፈጥርባችሁ ከሆነ የኛ የጸሎት መጽሐፍ ነው። ቃላቶቹ ጥንት ላይ ትርጉም አላቸው። የተጻፉት መጽሐፍቶችም ጥንት ላይ የተጻፉ ናቸው። ለምሳሌ ዕብራይስጡን ብንመለከት ጥንት ላይ አናባቢ ያልነበረው ነበር አይደለ?
ጥንት ላይ። ስለዚህ እያንዳንዱ ቃል የየራሱ ትርጉም ነበረው። ዛሬ ላይ ደግሞ በአናባቢ ምናምን የምናውቀውን ዕብራይስጥ እናውቀዋለን፣ ግሪኩንም እንደዛው ማለት ነው። የኛ የጸሎት መጽሐፍ ነው። በዛ በጸሎት መጽሐፍ ላይ እንደዚህ አይነት ቃላቶች አሉ። ቃላቶቹ ህቡ ስም ይባላሉ። ትርጓሜያቸው ደግሞ ጥንት ላይ የነበረ ነው። ከእምነት ውጭ ያለ ሰው የማመን ግዴታ የለበትም፣ በዛ የመጸለይ ግዴታ የለበትም። ዶግማችን አይደለም። ከሃይማኖት ጋር የሚገናኝ ነገር የለውም። ከሃይማኖት ጋር ነው ያልኩት። ከጸሎት ጋር ነው የሚገናኘው። በጸሎቱም ወቅት ግዴታ አይደለም። አሁን ጸሎተ ባርቶስን መጸለይ ግዴታ አይደለም። ጨርሻለሁ። ሲሶ ከታች አስገባችኋለሁ። ዩቲንም አይላንም አስገባችኋለሁ። አሁን እንትኑ ነው ውይይት አይደለም። ለምሳሌ እናንተ ቤት ለምሳሌ ሰው መጥቶ እስልምና ላይ ከጠየቀ በቃ ጥያቄ ልጠይቅ ብሎ ከመጣ ጥያቄውን ይጠይቃል። የእናንተ ኡስታዞች በራሳቸው እምነታቸው ሃይማኖታቸው በሚፈቅድላቸው መንገድ ይመልሳሉ። አሁን ውይይት ሲሆን ግን ሰው ሊጨቃጨቅ ብሎክ አታርጉ። ነው ቤት በቃ ሚዩት በቂ እኮ ነው። ብሎክ አታርጉ። ብሎክ አታርጉ ሰው ኖ እነዚህን ቃላቶች እንግዲህ ከመጽሐፍ ካመጣች እነዚህ ቃላቶች ግን ቁርአን ላይ አሉ። እየጠየቁኝ ያለው ስለ ቁርአኑ ነው። ይሄው አሊፍ ላም ሚም ይላል። ምንድነው ትርጉሙ? አሊፍ ላም ሚም። ኦኬ ስትዩት ይሄ ምንድነው ትርጉሙ? አሊፍ ላም ሚም ትያለሽ አይደለ? ኤቭሪዴይ ይሄ ሱረቱል በቅራ ላይ ቁጥር 1 ላይ የሚገኝ ነው። ምን ማለት ነው? አሊፍ ላም ሚም ምን ማለት ነው? ይሄ አንድ ሱራ ላይ ብቻ አይደለም። ሱራ 3 አንድ ላይ አለመ አሊፍ ላም ሚም ትያለሽ። እስቲ ምንድነው ትርጉሙ? ምንድነው ትርጉሙ? ተመለስና ታቶቲታን አስረዳኝ። መልስልኝ እባክህ ትርጉሙን። ታቶቲታ ቶቶ ታቴቴቱ መልስልኝ። ይሄ ምንድነው ትርጉሙ? ታቶቲቶ መልስልኝ ትርጉሙ። ሰው እያየህ ነው። እኔ ቁርአን ላይ መልስልሃለሁ። አለመ ምንድነው? ማይ ብራዘር ካን ዩ ሊስን ማይ ብራዘር መልስልኛ። ተመለስና አለመ ምንድነው? ይሄው መልስ ሃይማኖት ላይ አትመልስም። አላውቀውም ሃይማኖት ላይ ያለው አላውቀውም። አለመ ምንድነው? አታውቀውም? ካላወቅ ለምን ስለ ሰው ሃይማኖት ታወራ? ሲሶ ይመውቱኝ ነው ላስወርድሽም እችላለሁ። አንዴ ይሄ ሞክ ለመደራረግ ምናምን እንደዛ አይነት ሐሳብ ይዞ መምጣት እኔ እንትን አይደለም። ሲሶ እንደዛ አይነት የመመላለስ ፍላጎቱም የለኝም፣ የመሰዳደብም ማለት ነውና ለንግግር የሚጋብዝ አይነት ነገር አይሆን። የኛን መልስ መልሰናል። ይሄው ለምሳሌ እዛ ጋር የሰፈሩትን ቃላቶች ህቡ ስሞች ናቸው። ትርጉማቸውን ይሄው አላቅም። ለምሳሌ እኔ አላቅም ብያለሁ። ያንቺን መልሽ። ይሄው እኔ አላቅም ብያለሁ። አሁን እዮባ የጠየቀውን ጥያቄ መልሽ። በቃ አላቅም ካልኩኝ መልስልኛ አይባልም። አላቅም መልስ ነው አይደለ? ሲሶይ መልስልኛ ማለት የቃላት ድግግሞች ነው። አሁን ግቢና አላቅም ስላልኩ ነው ተጠይቄ የነዛን ቃላት ትርጉም አሁን ያንቺን መልሽ። ትርፍ ቃላቶች ግን እንዳትጠቀሚ። ቁርአን እንግዲህ ቁርአን እንደ ጸሎት መጽሐፍ ነው የምታዩት። እንግዲህ ቁርአን እሺ እችኛዋ ምን በተደጋጋሚ የሱራዎች መጀመሪያ ላይ እነዚህ ቃላቶች ተቀምጠዋል። ምንድናቸው? አሊፍ ላም ሚም ምንድነው? አሊፍ ላም ሚም ኤቭሪዴይ ይሄንን ትሉታላችሁ አይደለ? ምንድነው ትርጉሙ? እንግዲህ ምንድነው ሙፈሲሮች ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው እያሉ የተለያየ ሀሳብ ነው የሰጡት፣ ግን ተቀምጧል። ይሄው ቁርአን ላይ ምንድነው ትርጉሙ? አሁን ዩቲ እንኳን ደህና መጣሽ። እሺ ቀጥይ።
ሲሶ ሚት ስለሆነ መሰለኝ ዮባ እየተሰማ ካደለ ከታች አይ ቲንክ እየታያቸውም አይደለም። ሱራ 31 ሱራ 32 እንዲሁም ሌሎች ሱራዎች ላይ አለ። ይሄኛው ምንድነው ትርጉሙ ስንላት ሙፈሲሮቹን አምጥታ እንደዚህ ነው ያላህ ስም ነው ያላህ ስም የመጀመሪያዎቹ ስም ናቸው እንደዚህ ናቸው ብላ ነው የምታገጣጥማቸው። እኛም ያንን አናቅም። የአምላክ ስም ነው እንኳን ብንልሽ እነዛን አው ልክ እንዳስቀመጥሽው ብንልሽ እንኳን ምንም እኮ ሊያሳፍርሽና ሊያስቅሽ የሚገባ ነገር አይደለም። ያማ ካሳቀሽ ይሄ ሊያስቅሽ ይገባል። አሊፍ ላም ሚም ብለሽ ትናገሪያለሽ አይደለ? ለምን እንደምትስቂው ምንም የሚያስቅሽ ነገር የለም። አሊፍ ላም ሚም የአምላክ ስም ነው። ኦኬ አምላክ ላም ነው ስሙ ማለት ነው። ኦኬ እንደ ትልቅ እንዳመጣሽ አይነት ነገር የጸሎት መጽሐፍ አምጥተው ፊት ለፊት ውጁ ምናምን ነገር ይላል አይነት ብሎ እንደማስቀመጥ። ኦኬ ይሄውን ፍቺ አሁን ዩቲ ገብተሻል፣ እንኳን ደህና መጣሽ። ምንድነው ትርጉሙ የዚህ? እሺ ነው ባይዶ ያታውኝ ያ እንትን ይደብራል ሲሶ ያስተጋባል። እሺ አሁን ምን አለ መሰለህ እዮም መኮንን ያንን አላምንበት ማን የጸሎት መጽሐፍ ስለሆነ ምናምን አናውቅም ካላወቀው ሰቆቃ ኤርምያስ ላይ ቤት ጋሜል ዳሌጥ የሚል ትርጉሞችን መልስልኝ። እነዛ ምንድናቸው? ጤት ዮዲ ምናምን እነዛ ካፍ ምናምን ምንድናቸው? የጸሎት መጽሐፍ ይሄን መልሽና ደግሞ እዛ ላይ ደግሞ እንሄዳለን። ያን አላውቀውም ስላልከኝ ሁለተኛ ጥያቄ አይደለም። ያን አታውቀውም ሁለተኛ ጥያቄ ሳይሆን ሰቆቃ ኤርምያስ ላይ ያለው ምንድናቸው? ምዕራፍ 1 ላይ ወደዚህ መልስልሃለሁ። ችግር የለብኝም ልንገርህ። ስለዚህ መልስልኝና ከዛ ደግሞ እኔ መጽሐፍ ቅዱስን መልስልሻለሁ። እኔ መጽሐፍ ቅዱስን መልስልሻለሁ። ያ የጸሎት መጽሐፍ ነው ካልክ እዚህ ላይ ሰቆቃው ላይ ያሉት እነዚህ ምንድናቸው? መልስልኝ ፕሊስ መልስልኝ እንዴ። እኔ ሰላም ነኝ፣ ወደ ሰላም ነኝ። ደህና ነሽ? በቃ አሁን መልሽ ይሄንኝ ነው። አንዴ ለመወያየት አድርጉታ። አንዴ ሲሶ ወይ እዮባዬ አንድ ጥያቄ ጠይቃ ነበር አይደለ? ከዛን እኛ መለስን። አላውቀውም ነው ያልከኝ። የጸሎት መጽሐፍ ምን ይሰራልሻል ካልከኝ መጽሐፍ ላይ በቃ አለ መጽሐፍ አይደለም። ምን ይሰራልሻል ብቻ አይደለም ያልኩት፣ አላውቀውም ብዬሻለሁ። እሱ የኛ መልስ ነው። ሁሉም ኦርቶዶክስ አያውቀውም፣ አንተ አታውቅም ማለት ሁሉም አያውቅም ማለት አይደለም። በቃ እዚህ ጋር እዩም አላውቀውም ብሎሻል። በቃ ያለው እሱ ነው። ስለዚህ አሁን ማለት እውቀት የላችሁም ሃይማኖታችሁ ላይ ነው። የማህይሞች ነብይ እንደተባለው እንደ መሐመድ ኢየሱስ ደግሞ የደንቆሮች አምላክ ነው። ማስረጃ ክፈጂ። ማስረጃ ከፍታለሁ የጌታ ሰው እኔ ከፍታለሁ ማስረጃ። እንዴት ነው እንደዚህ ብለሽ ኢሳ ላይ ተናገርሽው አንቺ? እኔ ኢሳ አለይሂ ሰላም እንደናንተ ነው እንጂ እንደኛ የተከበረ ነው። እናንተ ኦሬዲ ስላዋረዳችሁት ሚት አርጊ ማስረጃ ብሉኝ። ይሄው ላውራ እንጂ እኔ ቆንጆ ላውራ። እሺ የሰቆቃው ኤርምያስ ላይ እመልስልሻለሁ ከፈለግሽ እሱ ይጨርሳል። እኔ የደንቆሮ
የደንቆሮ አምላክ ነው ስል አውቄ አይደለም። የአቡነ ማስረጃውን አንብቢ። ይሄው የአቡነ ገድላ የአቡነ ሀብተ ማርያም ገድላት መከራከሪያ አይደሉም ማለት አይደለም። ገድላት መከራከሪያ አይደለም። ኦርቶዶክስ ነው አንተ። ጌታም ኃይል የምሰጥህ እኔ ነኝ። ላምበው ሶይስ ነው። ጌታም ኃይል የምሰጥህ እኔ ነኝ። እውርን መከራከሪያ አይደለም። ዘጋው። ማስረጃ ብለህ ስታበቃ ለምን መከራከሪያ አይደለም። ገድል አትቀበለውም። ከኔ ጋር የምታወሪው ከኔ ጋር የምታወሪው እኔ በገድላት አልከራከርም። ኦኬ ጴንጤ ነህ እንዳንተ በገድላት አልከራከርም። አይደለም ማስረጃ ብለው ለምን ያፈኑኛል? ማስረጃ አለኝ። ደንቆሮ ካልሆንሽ አንቺ በገድላት አልከራከርም። ኢየሱስ እኔ ዕውር ነኝ እያለ ነው። እኔ ዕውር ነኝ እያለ ነው ኢየሱስ ነው። እኔ መርቻ አላውቅም። አረባ አላ በእናትሽ አንድ የሚታርጉት ጴንጤ ነው። አይቀበለውም። ጴንጤ ነው። አረ ዩቲዩብ አላ አረ የሚታርጉ እንዴ ካልተቀበላችሁ ኦርቶዶክስ ከሆናችሁ ትቀበላላችሁ። ሲጀመር ሴት ልጅ በማህበር ዝም ይብትበል ይላል። ዝም በይ አንቺ ወንዶች ያው አረ ዩቲ አረ በእናትሽ እንደ አረ ሚታርጊ ሴት ልጅ በማህበር ዝም ይብትበል ይላል። ዝም በይ ወንዶች ያው ሁላችንም ሚት እናድርግና አለቃዋ የሆነ ወንድ ማሪ አንድ ሚት ኦኬ በቃሽ። በጣም ሞራል የሚባል ነገር አለ። ሰጋል አንድ መቅጣት በቂ ነው። ግን ከሰጣችሁ ለብል ነው 15000 ለመብለጥ ከሆነ ካለበዛ እንዳሰጡ ወይ ቲሲ የኔዎች 3 ታፕታፕ አድርጉ። ወዳታላው ፈቅድ ታፕታፕ አድርጉ እስቲ። እሺ ቅጣቱ እንደሱ ይሁንልህ፣ እንደሱ ይሁንልህ ቅጣቱ እንደሱ እንዲሆንልህ ቅጣቱ ደምረው ጋር ሄደ 7000 ስጠው እኔ ልቀጣ እና ቅጣት ልቀጣው። አሁን የጻፍከውን ቅጣት ልቀጣው እኔ ማይ መጻፍ ቀላል እኮ ነው። አይ ጽሁፉን ነው የምቀጣው። ጽሁፉን ስዩም የጻፈውን ጽሁፍ እኔ እቀጣለሁ። ደምረው ወይ አንተ ሁለተኛ ከወጣችሁ እኔ አሁን አንደኛ ያለው ሰው ደምረውን ያስወጣው ውስጥ ይልብካል። ከዛ እኔ ልቀጣይ ደምረውን 10000 አርጋ አስገባው ውስጥ አንተ ደግሞ አንቺ ትላለች ራሱ በ3 ይባዛ ላይ ኮን 15000 ወየ ጆሲያ ባል ስዩም የዚህ ጋር የጻፈልሽን ጽሁፍ እኛ እኮ ቀደም እኮ 30000 እንገባ ነበረ። ሰላም በዩ ምን ጻፈልሽ? አይ ታደርገዋለች። እስቲ ደሜ ጋር ሄዶ 10000 ሰጥቶ አንቺ ተቀጪ እስቲ። እኮ የጻፈው ብቃቱ ተንትኜ በስነ ስርዓት ያ በደንብ ነው የሚሄድበት። ይሄን አንድ አጀንዳ ነው ብቻ። አይሞክረው ማን ነው አይሞክረው መስቲ ነው። አሁን ግን እኔ የተሸነፍኩ ሰው አይደለም። 10000 በሀሳብ ነው አስከዛ በሀሳብ እስከሚመጣ ከሊቢያ አይደለም። ማን ነው ግን ከሊቢያ አይደለም መንገድ የጀመረው ማን ነው? ይሞላል። ዩሮፕ ለመግባት ጀልባ ላይ ነው። 10,000 ቀላል ነው በነገራችን ላይ ተቃላ www guys tap the screen እሺ። 2 ፕራይቬት ጀት ነው በቃ አለቀ። ከቻለ እዚህ ጋር 2 ፕራይቬት ጀት ተለቀቀብህ በቃ አንደኛ ነው የምትወጣው። ሁለተኛ ሀሚታ ተቀጭና ዛሬ በጣም ተደበደበ። እንዴት ነው ለበለብ እንደም ቤተሰብ ያለኝ ሰው እኮ ነኝ። በጣም ተቀጣ። ምን ለማለት ነው? አሁን ዮኒና ደሜ በቤተሰብ የላቸውም ነው እናሳ ያሳዝናል። እዚህ ጋርማ ምን ጥያቄ አለ? ኦፍ ኮርስ እኮ እዚህ ጋር አንዴ ብቻ ነው የሚቆጥረው። እግዚአብሔር ላይ በሩን ፈጅ ደሜ እናርገው። ይሄን አይመችም? አረ ይመቸኛል። ዛሬ የማይመቸኛል። ይሄ በጣም ፈታ ያለ ወንድሜ ያረጋጋው። ተው ሰውየው ስሜታዊ የሆነ ሄደ እንደ ጀለስሽ
በሶስቱ ሳያመልጥ ሂድ ጋይስ ሲጋር ሁለት ነው የሚያባዛልን እንዳንቀጣ በሶስት እጥፍ በሶስት ጋይስ በሶስት ውሾና ትሪፕል ጋይስ is the triple ጋላክሲ አየው አመለጠ 3000 እንቀባል እንቀጣችሁ ነበር እነሱ እኛ ቤት ከተተኮሰ ሰፈር አቤት ኔትወርክሽ እዚህ ጉሮሮሽ ላይ ነው የሚቆየው ማኝ እዚህ ያምራል ማኛው ከየት ነው ያመጣው መነጽር ከሱዳን ወይ ወንበሩ እንደዚህ አምጪ ከሱዳን ወይስ ማደሞን ከሱዳን ኧረ ስዩም የሚጽፈው ነገር ንግስቷ እስቲ ስዩም ና ቤትክ ኧረ ተው ስዩም አይ እውነት ስላንቺ ነው የሚጽፈው ጋይስ ሁለት የኔ አባት እንደው ምን ይሻለኛል እና ውዴና ሶስት አንዳንድ ወደ ሶስት ሌላ ታሪክ እሷ ውዴ እያለች ጋይስ አንድ አበባ ጋይስ ዋን ሮዝ አበባ ሙሉ ጋይስ ላብዬ ቴንክ ዩ ሁለት ይቀራል አንድ አበባ ጎበዝ አንድ አበባ ሌላ ሰው ሁለት ሰው ፋሚሊ ሁለት ሰው ቢያንስ ታብታብ አድርጉ ደሜ ከሱዳን ቢመጣም መሄጃው አይታወቅም ኤስቢኤስ ደርሰበት ነበር አትቆጥረን ሂድ በዚህ ጢም ነው እንደዚህ እንደገስታ ጥሪው ስዩምን ና የኔ ወርቅ ና ቤትክ ይሄው ና የኔ ወርቅ ና እያለች ነው የኔ ወርቅ ብላ እንዴ ከዚህ በላይ ጋይስ በሁለት ነው እኛ ጋር ና ቤትክ እየተባልክ ነው ሰው ቤት ምን ታረጋለህ አሁን ካልሞላ መሄዴ ነው እኔ በቃ በሉ ደህና ሁኑ አመሰግናለሁ 5000 ነግባ 5000 አንቺ እንደ ቀልድ 4 ሰዓት ተቀምጫለሁ አይገርምም ጌታ ሆይ ድረስ 4 ሰዓት ተኩል 3 ሰዓት 40 ደቂቃ ተቀምጫለሁ እኔ ራሴ እኔ ስንት ሰዓት ተቀመጥኩ 3 እኔ 3 ሰዓት እኔም 3 ሰዓት ደሜስ 3 ሰዓት ለና ጭኩል ይገባል አብንዴ ነው 3 ሰዓት ነው ደሜ አንገባ ምን ጭንቀጣ ነበር እኔ ከአጀንዳ በኋላ ነው ደሜ 5000 ከገባች ከአጀንዳ በኋላ ይገባል ፍቅሮች 5000 ስለምትገባ ከቻልን ፕሊዝ 1000 አረኔ ተደበደብኩ እንደ ሰው የለም ወይ ስባም ቦለ ደሜማ ተወበቃ ሊቢያ ላይ ታግተዋል ያን ፕራይቬት ጀት የሰጠች ምን አድርጋ ነው ሊቢያ ላይ ታግተዋል ደሜ ልንገርም አሚታ ገዳያለሽ በቃ አሚታ ገዳያለሽ ስዩም እኮ ስዩም የኔ ወርቅና እያለች እኮ ነው የኔ ወርቅና እንዴ አልሰማሃትም ወርቀ ዘቦ እንደገና ጥሪው ንግስቷ ታውን ዳሞ ለ5000 አትሙ ለተኛበት 5000 ከሞላ እንዳትቀጣንሽ ጋይስ ይሄን ሳምንት የኔ ሳምንት አይደለም በነገራችን ላይ እሁድ አለቀ ከሰኞ እስከ እሁድ there is nothing something በቃ ኖ ለምን ያፉ ፍሬ ትበላለህ እኮ እንደሱ ለምን ማሂ እንደነሽ እንዴ ሸቀላለሁ እየሰማክ አገኛለሁ ከሰኞ በኋላ ከምን ከነገ ጀምሮ በቃ የኔ ቀን ነው አጋር ጊዜ አንደበትህን የኔ ሳምንት አለ በቃ አይደለማ እንደዛ እያልክ ነው እንዴ አለ አሪፍ ነበር እኮ የሆነ ሰሞን ላይ የሆነ ሰሞን አሪፍ ነበር በቃ this week ነው this week ደግሞ የሁሉም ነው አንተ ብቻ አይደለም everybody የሁሉም ነው ዳኒ ዛሬ ገና ነው እኮ ሁሉም የተጫወተው ዛሬ ገና ነው በጣም እኔ ጭራሽ ተጫዋች አላውቅም እግዚአብሔርን ዛሬ ነው በቃ ሰላማችሁ ይብዛልኝ የኔ ቦንቃዎች እሺ ኑሩልኝ ምርጦቼ በእውነት ደስ የሚል ጊዜ ነበር ደሜዋ ቻው እሺ አምቢታ ኑሩልኝ እንገናኛለን ቻው በቃ ማይክ እንደነሽ ቻው ቻው መልካም ቀን
ኦኬ ኤቭሪባዲ ኤቭሪዋን እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? ከቅጣት የተረፈው ደሜ ከቻለ መጣላችሁ ደሜ ላለ ደምረው ወልዴ ከቻለ እንዴት ነው ትርምሱ? ቀለሜ ስሜን እያነሳ ይጨፈጭፈኛል አሉ። ስሜን እያነሳ ይጨፈጭፈኛል አሉ ቀለሜ። ጋይስ ደምረው ስዕሉን ይዞ ይተሻሻል፣ ይቀባባል። እንደዛ እርስ በርስ መጀመሪያ ሳትስማሙ እኔ ጋር መምጣት የለባችሁም። እዛ ጋር እርስ በርስ መስማማት አለባችሁ። በመጀመሪያ ገባ መስማማት ከተስማማችሁ በኋላ ነው